እኔ ቀሲስ ዲበኩሉ ለአንተ ጥሪ ላድርግልህ ማለት ነው፣ ለእርሶ ጥሪ ላድርግ። የቤተ ክህነት ስልጣኖትን እንዳለ አክብሬ ማለት ነው። እኔ እንደርሶ ግድም አደግ አይነት አይደለሁም። መልአከ ገነት ቀሲስ ዲበኩሉ በቃል ኪዳኑ ታቦት ኢትዮጵያ ውስጥ መጥቷል ብሎ በሚለው እና በአዲስ ኪዳን ታቦት አለ ብሎ በሚለው ከኔ ጋር ዲቤት የሚያደርጉ ከሆነ ለካህን ለእርሶ ጥሪ አቅርቤያለሁ። ስም በማጥፋት ዲስሪስፔክት በማድረግ ማለት ነው። መልአከ ገነት ቀሲስ ዲበኩሉ ገድል ድርሳናትን አያስፈልግም ብለውታል። ቀሲስ ማነው ዲያቆን ስዩም ቀደም ሲናገሩ አልፈልግም ብለዋል። ጥሩ ነው፣ ይበሉት። ታላቁ ሶሪ የዮሐድ ፎቶ አለኝ አለ። ዮኒም ላክልኝ አለኝ፣ እኔም ላክልኝ አልኩትኝ። ኦኬ እንለጥፈዋለን ብለናል። ምክንያቱስ እኔ ተገልጫረ ነው የምሰብከው። እስልምና በቃል ላይ ግፍ ተሰራ፣ ቃልህን አጣመሙት፣ ለአንተ የተነገረው ለፍጡር ሰጡ። ጌታዬ ሆይ ከዚህ የበለጠ ነገር የለም። ከአንተ እኩል ጫማ ተለካኩ፣ ከአንተ እኩል ትከሻ ለትከሻ አለካኳቸው። ፍጡርና ፈጣሪ ያለየበት ባሪያና ጌታ እኩል የሰለጠነበት ዘመን ሆኗል። ጌታዬ ሆይ ካሰነበትከኝ፣ ካቆየኸኝ፣ ዕድሜ ከሰጠኸኝ እግዚአብሔር እዚህ ላሉ ወንድሞቼ ናቶቼ ሁሉ በስምህ የምለምንህ ሙግቱ፣ ክርክሩ የኔን ስም ለማስከበር አይደለም። የፕሮቴስታንት የአምላኬን ቃል አጣመዋል። ለመሲሁ ለክርስቶስ የተነገረውን ለፍጡር ሰጥተዋል። ፎቶ ለጥፋለህ? ለጠፍኩ አልለጠፍኩም? ወንድሜ ዮኒ ለጠፈ አልለጠፈ? ራሱ ዮኒ ደውዬ ነግሬሃለሁ። አልለጠፍንም፣ አንለጥፍም። ህሊና እኮ አለን፣ ህሊና አለን። እኛ አጀንዳችን አይደለም። ይቅርታ ጠይቅ ብለው ተረባረቡብኝ፣ አጠገብ ያሉ ሰዎች ሁሉ ጭምር ሳይቀር። አልጠይቅም። ለምን? መንፈስ ቅዱስ በህሊና ላይ ወቀሳ ባለመጣው ነገር አልጠይቅም። ዲያቆኑ ከዲያቆኑ ቄሱ ከቄሱ እየተተጋተገለ ነው። ይኸውልህ እንግዲህ መድኃኔዓለም ስራውን ሲጀምር አሁን ፈንዲሻና ሻይህን ይዘህ ብቻ ፈንዲሻና ሻይህን አዘጋጅተህ ቁጭ ብለህ ብቻ ሶፋ ላይ ማውራት ነው። ዲያቆን ስዩም ከዲያቆን ክርስቶፎሮስ፣ ዲያቆን ስዩም ከቀሲስ ዲበኩሉ፣ ቀሲስ ዲበኩሉ ከሊቀ ሊቃውንት ቀለመወርቅ፣ ታላቁ ከታናሹ ተያይዘውልሃል። አስምረበት እንግዲህ ስማ። ኦኬ ሰማልኝ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ላያስፈልግም ያሉት እርሶ ነው። እኔ እርሶን ቀሲስ ዲበኩሉ ገድል አያስፈልግም እያሉ ነው። ለቀሲስ ዲበኩሉ አንድ የጭብጨባ ለመላከ ገነት ቀሲስ ዲበኩሉ ጭብጨባ። ምድር ያልከው ዳጊ ዳሪያስ በልልኝ ሁሉ ወንጌል ይለፍበት ራሳቸው እያሉ ነው። ዳሪያስ እውነት በቃ አንድ የጭብጨባ ለቀሲስ ዲበኩሉ ጭብጨባ ይገባል። ከበሮ ጽናጽን ቢኖር ቸብቸብ ባረኩ ነበር። አሁን ተባላ እንግዲህ እርስ በርስ ማለት ነው። ለዘመናት የማትወጡትን የቤት ስራ ሰጥቻለሁ፣ ወንድሞቼም ሰጥተዋል። ምንድነው ግን ቆይ የገባው ዳጊ ምንድነው? እኔ ምንም ሊገባኝ ያልቻለው ነገር እንደው ምንድነው የገባባቸው? ምንድነው የሁሉ ትርምስ? ቄሱ ገድል አያስፈልግም ይላሉ፣ ዲያቆኑ ገድል ያስፈልጋል ይላሉ፣ ቄሱ የዓለማርያም አማላጅነት ዓለም ይድናል ይላሉ፣ ይሄኛው ደግሞ የዓለማርያም አማላጅነት ዓለም አይድንም ይላል። ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ ደግሞ ማለት ነው። አላቋርጠው እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ። እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም ነበር አልኩኝ አይደለ? ከዛ በኋላ ክርስቶስ ደግሞ መወለዱ ከድንግል ማርያም ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን፣ እሷ አስታረቀችን። ስለዚህ ማስታረቅ ደግሞ ማዳን ነው። እኛም በማስታረቋ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ክርስቶፎሮስ ጋር ይሄኛው የዓለማርያም አማላጅነት ዓለም አይድንም ይልሃል የመሬቷ ኦርቶዶክስ። ይሄኛው ደግሞ የለም እንዴ የለም
የቲክቶክ ነው ዘመንበረ ቲክቶክ ዶክስ ዘሀገረ ወግዳ ከዛኛው ሲኖዶስ ነው ከነ ጨጌ ማናቸው አቡነ አኬ ብያልኩት ማለት ነው። የመሬቷና የሰማያው ማለት ነው። ማለት የመሬቷና አንድ ነን ይለዋል። ከዛ አንድ ነን ይለዋል። ከዛ በኋላ በማርያም አማላጅነት ጉዳይ እኮ አልተግባቡም የሚለውን ስማልኛል። ቹም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለ ተሳስቻለሁ። ይሄኛውም ይኸውልህ ውሸታ አሁን ዲያቆን ስዩምም ማለት ነው እንዲህ አይነት ዲያቆን አይደለሁም ብሎ ዋሽቶ ልክ ከውስጥ ከአካውንት አውጥተን በጌታ በኢየሱስ ክርስቶስ ዲያቆን ስዩም አለ ታች። ኧረ ምን ያደርጋል? ዲያቆን አይደለሁም ብሎ ዋሽቷል። ኤርሚያስ ቤት ይሄ ሰውዬ አይደለሁም ብሎ ዋሽቶ ልክ ፎቶን ሳወጣበት ዲያቆን አይደለሁም ማለት የሚያፍርበት ሰው ነው። አዎ ዲያቆን አይደለሁም ብሎ ሲል ዳግዬ ዲያቆን መሆኑን አወጣበት፣ ዋሸ። ኤርሚያስ መጽሐፍ ያሳትማል ብሎ አለ፣ ዋሸ። እዚህ ወገኖቹ ጋር ቁጭ ብሎ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚል ጽሑፍ ጽፎ ዲያቆን ክርስቶፎሮስ የያዘው ሲይዘው ዋሸ። ተለክፈዋል ዲያቆናቶቹ በውሸት። ይግባና እንደበርበት። ኤርሚ አስገቡት። ቢንዬ አይሆንም እኮ የሚመጥንም ሰው አይደለም። እንትና ስዩም እኮ ይቻላል፣ አያስፈልግም። እነስማና ከዛ ከፈልጋችኋል ያለ ማርያም አማላጅነት ዓለም አይድንም ብሎ ሲለው ዲያቆን ነው። ስዩም ደግሞ አልጻፍኩም አልተናገርኩም። ሌላ ቤት ደግሞ ያለ ማርያም አማላጅነት ዓለም አይድንም። ኦርቶዶክሳውያን በራሳችሁ መጽሐፍት በራሳችሁ አገልጋዮች እንዲህ ታፍራላችሁ። ውሸታሞች ናቸው። ካህናቱ አይታመኑም። ዲያቆናቱ ውሸታም፣ ደብተራዋ ውሸታም፣ ገድላት ድርሳናቱ ውሸታም። አንደኛው ዲያቆን ከአንደኛው ዲያቆን ጋር አይስማሙም። ይህ ወንድሙ ዲያቆን ክርስቶፎሮስ ጋር ሊቃውንት ቀለመወርቅ እነ ቀሲስ ዲበኩሉ ጋር የቤተክርስቲያኒቱ አገልጋዮች ባሉበት ጋር ያለ ማርያም አማላጅነት ዓለም አይድንም ብለህ የሚል ጽፈሃል። ኮሜንት ላይ አንብቤያለሁ ተሳስቼ ነው ብሎ ሲለው እንደዛ አልኩ እንዴ አለ። ከዛስ በሌላ ፔጅ ላይ ነጠላውን ለብሶ ውሸቱን ተላብሶ ማነው ነጠላውን ለብሶ ውሸቱን ጎርሶ ያለ ማርያም አማላጅነት ዓለም አይድንም አለ። ይሄ ሰው ነው ኤርሚያስ መጽሐፍ ጽፎ ነው ምናምን ነገር ብሎ ሲል የነበረው። እኛ ቤት መጥቶ በክብር የምንቀበለው እንደው አመለሸጋ ነው ብያልኩት ሰው ማለት ነው። ግን ቆንጅዬ ውሸታም፣ የዲያቆን ውሸታም፣ መዝሙር ያሬድ የዲያቆን ውሸታም ሲዋሹ ለቀት የላቸውም። ምክንያቱም ኦርቶዶክስን አሁን የሚያድኗት በውሸት ነው። በጴንጤ ፊት ቀርበው መጽሐፍቶቻቸውን በመሞገት አይደለም። ብሉያት አዲስ ኪዳንን ገድላት ድርሳናትን ቀርበው በመነጋገር አይደለም። ቤተክርስቲያኒቱ በምትቀበላቸው መጽሐፍቶች ነው እናውራችሁ ያልኳቸው። አንዳቸውም አይቆሙም አልኩ። አንዳቸውም አይቆሙም ማለት አይቆሙም ማለት ነው። አይቆሙም። የሚዋሹ ዲያቆናት አሏት በውሸት ለመደበቅ ማለት ነው። እኔ ለብቻ አይደለም የሚዋሸው ራሱ ዲያቆናቱ እርስ በርስ ይወሻሻሉ። ይወሻሻሉ። ያደርጋል ሰው ማለት ነው። እኔ ቀሲስ ዲበኩሉ ለአንተ ጥሪ ላርግልህ፣ ለእርሶ ጥሪ ላርግ። የቤተ ክህነት ስልጣኖትን እንዳለ አክብሬ ማለት ነው። እኔ እንደርሶ ግድም አደግ አይነት አይደለሁም። መልአከ ገነት ቀሲስ ዲበኩሉ በቃል ኪዳኑ ታቦት ኢትዮጵያ ውስጥ መጥቷል ብሎ በሚለው እና በአዲስ ኪዳን ታቦት አለ ብሎ በሚለው ከእኔ ጋር ዲቤት የሚያደርጉ ከሆነ ለካህን ለእርሶ ጥሪ አቅርቤያለሁ። ዲቤት ነው ጥሪ ያቀረብኩት። ካህን ኖት አሐዱ አብ ቅዱስ ብለው የሚቀድሱት ታቦቱ ላይ ነው። አክሱም ጽዮን ህዳር 21 ቀን መጣ የተባለው ታቦት አለ። አክሊለ ነበር ይሄን ጥሪ ያቀረበልኝ። አክሊለ ጠርቶ መልሶ ሊቀበል አልቻለም። እኔ ኦፊሻል የዲቤት ጥሪ አድርጌልዎታለሁ። ወንድማችን ቴዲ ቤት ማለት ነው፣ ቴዲ ሐዋሳ ቤት ይህን ጥሪ የሚቀበሉ ከሆነ የቃል ኪዳኑ ታቦት ከእስራኤል በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ በት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ሀገረ ቅድስት እያላችሁ በከበሮ ስትጸነጽኑ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። መቼም ጠሪ አክባሪ ነው። ጥሬን እንደማይንቁ ተስፋ አድርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምረ ያለው
ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድኃኔዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ይህን ጥሪ አቅርቤልዎታለሁ። እግዚአብሔር ይስጥልን። እንቀጥላለን። ምንድን ነው የሚሻለው? የሚሻለውማ ብጥብጡ ቀጥሏል ብሎ እንግዲህ እዚህ የተፈጠረውን እሳት ወደ እኛ ቤት ለመመለስ የሚሯሯጡ እዚሁ እኛ ጋር ያሉ አሉ። አንዳችሁም እኔ ጋር ቴክስት እንዳታረጉ፣ አንዳችሁም አልኳችሁ። ስልኬ ላይ ስልካችሁን አንስታችሁ እንዳትደውሉ፣ እንተዋወቃለን። አንዳችሁም እንዲህና እንደዛ ቀረም ብላችሁ ማለት ነው። በለኮሳችሁት እሳት ራሳችሁ ትነዳላችሁ ከሚነዱ ጋር ማለት ነው። ለምን? ጭቅጭቅ ስለማልፈልግ። ኦኬ፣ እንደዚህ እየተተረማመን ነበር። በተገናኘ ነበረ። በአምላኬ በእግዚአብሔር ቃል ስለምደገፍ፣ በአምላኬ በእግዚአብሔር መንፈስ ስለምደገፍ ባገኘሁ ነበር። ማርያም ዓለምን አስታርቃለች ብሎ የሚለውን እውነት በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያን መጽሐፍ ሁሉ እውነት ታደርግልኝ ነበር። በራሴ የቤተ ክርስቲያን መጽሐፍት ነው። እኔ እንደው መጽሐፍ ቅዱስ ራሱ አላባክንም። በራሴ የቤተ ክርስቲያን መጽሐፍት እንዴት አፍረህ ተሸማቀህ እንደምትወርድ በእውቀት ዓለም እያየ ነበረ። ግን አንተው እንዳልከው ተረባርበው አትግባ ብለው አሉኝ አልክ። ተረባርበው የሚረባርቡ ስልክ ደወሉ። ዲያቆን ስዩም እባክህ አትግባ። የባለፈው ሳምንት የደረሰውን አታውቅም እንዴ? ያ ፈለገ የሚባል ተንቀሽቅሾ ሳንቲም ለቅማለሁ ብሎ ፎክሮ እናቱ የወለደችው አንድ ጴንጤ ፊቴ ይቆማል ብሎ ገብቶ የደረሰብንን ታውቃለህ። እና አሁን ደግሞ አንተ እውነት ለመናገር አውቃቸዋለሁ። ልጁን አትችለው። እባክህ እንደው በወላዲተ አምላክ ይሁንብችን ቤተክርስቲያን እባካችሁ እንደው አታሰድቧት ወገኖች። እኛ ካህናቱ እኮ ረጅም ዘመን እኔው ራሴ እኮ መስክሬለታለሁ ብለዋል ቀሲስ ዲበኩሉ። እኔው ራሴ መስክሬለታለሁ። ኤርሚያስ ማለት ገድላት ድርሳናቱን እኛ እንኳን እንደሱ አላነበብንም፣ ሽልማት ይገባዋል ብዬ ከዕለታት በአንድ ቀን የተናገርኩት እኮ አለ። እና እባክህ እንዳትገባ ከሱ ጋር ብለው ተረባርበው አድነውኛል ብለሃል። አዎ ከነ ቀሚስህን ብትመጣ ቀሚስህን በእውቀት አውልቄ ወይ ነጠላህንም ቢሆን አስጠዬ በጌታ ሰላም እልክ ነበር። ግን ተረባርበው አስጣሉ። ቀሲስ ዲበኩሉ እርሶንም ተረባርበው እንዳያስጥሎት የዲቤት ጥሪ ለመላከ ገነት ቀሲስ ዲበኩሉ በላይ የእግዚአብሔር የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት የዛሬ 3000 ዓመት በሰለሞን ልጅ በኩል መጥቶ ኢትዮጵያ አክሱም ጽዮን ማርያም አለ ብላችሁ ህዳር 21 ቀን የምታከብሩት ህዳር 21 ቀን የመከበሪያው ምክንያት የሆነውና ስለዚህ በዛ አስተምሮትና ታቦት ብላችሁ ብትሉት አሁን እርሶ ቅዳሴ የሚቀድሱበት ተሸክሞቱም የሚወጡት በሱ ሁሉ ጭምር በሁለቱም የቀደመውን ኪዳን ወደ ኢትዮጵያ አምጥተናል ብላችሁ ስላላችሁ አክሱም አለ ብላችሁ ስላላችሁ የእናንተ ታሪክ ስለሆነ ኢትዮጵያውያን ባያዩትም ዓለም ባያዩም 3000 ዓመት ግን ህዝብ ላይ ስትዋሹ ነው የኖራችሁት ወይስ እውነት ስትናገሩ ነው የኖራችሁት? ከኔ ጋራ ስለተሰቀለው ስለ ጌታ ስለ ኢየሱስ ክርስቶስ እለምናለሁ። 1100 ሰው እየሰማ ለመልአከ ገነት ቀሲስ ዲበኩሉ በላይ ጥሬን እንዲቀበሉ ጥሪ አድርጌልዎታለሁ። የዲቤት ጥሪ ማለት ነው። የቃል ኪዳኑ ታቦት ኢትዮጵያ ውስጥ ነው ያለው ወይስ አይደለም? ታቦት በአዲስ ኪዳን መጽሐፍ ቅዱሳዊ ነው አይደለም? ከኔ ጋራ ይኸው ጥሪ አቅርቤያለሁኝ። ምላሾትን ባገኘው 24 ሰዓት ባልሞላ ውስጥ የቀጠሩት ቤት እርሶ የወሰኑት ቤት ላይ ልገናኝ ፍቃደኛ ነኝ። እርሶንም ተባርበው እባኮት አባታችን እባኮት ከዚህ ሰው ጋር አይግቡ። ያው ቤተክርስቲያን ስለሚሳደብላችሁ ትላላችሁ። እኔ ቤተክርስቲያን አልተሳደብኩም። የሰደቧችሁ የራሳችሁ መጽሐፍቶች ናቸው። እና እርሶንም ተረባርበው ከአሜሪካ እስከ አውሮፓ ተደዋውለው እንዳያስቆሞት በጌታችን በኢየሱስ ክርስቶስ ስም ለምነውታለሁ። ጥሬ እንደሚቀበሉ እንደ አባት አክብረው ካህን እንደመሆኑ መጠን መጥተው የሚሸከሙትን ታቦትና የሚቀድሱበትን ታቦት እኔም የማውቀው ታቦት ዲያቆን አያይም ነው ብላችሁ ያላችሁት አይቼዋለሁ። እኔ
እኔ አይቼዋለሁ። እንኳን ያደለውም ሌባ ሁሉ እየሰረቀ ፖሊስ ጣቢያ እንደ ያለው በእንግሊዝ ሀገር በተለያዩ ሀገራት ላይ እኮ ተሰርቆ የወደ እኮ እንትን መጋዘን ውስጥ እኮ አቧራ እየጠጣ ነው። እና እሱን ታቦት እንዳለና እንደሌለ እውነት መሆኑን አለመሆኑን ከኔ ጋር አሁን ወደ ካህናቱ ጥሪ አቅርብ ያለው እግዚአብሔር ይስጥልን። ቀሲስ ይህንን ድምፅ ሰምተው ምላሽ እንደሚሰጡኝ ተስፋ አደርጋለሁ። ይህን ጥሪ የተቀበሉ ቀን አንድ ጴንጤ እንዳይቀር የተኛን ሁሉ ቀስቅሱ። የሞተን አንቁ ብያለንም። የተኛ ካለ ሁሉ በዚያን ቀን እንቅልፍ የሚወስደው ሁሉ በሰባቱም ክፍለ ዓለማት ላይ የሚሰማን ጴንጤ ቀስቅሱት። ኦርቶዶክሳውያንም ቀስቅሷቸው። ያ ዲቤት ጥሪ ይህን የዲቤቱን ጥሪ ቀሲስ በተቀበሉ ቀን እንዲሁ በርቀት ሆነው ቀለሜ ብለው አይደለም ይመጣሉ፣ ያወራሉ። እኔ ፊት እኔም አወራለሁ። የእንደ ቤተክርስቲያን አባት አክብሬዎት አወራለሁ። ከነመስቀሎት ጭምር ኑ፣ ስዕላትም በዙሪያዎት አድርጉ፣ ትንሽ እርዳታ እንዲሰጥዎት። አንዳንዶቹ ስዕል ምክንያቱም ስለሚናገሩ መረጃ ሊሰጥዎት ይችላሉ። ቀሲስዬ ይሄንን እፈልገዋለሁ። ቴንኪው ዚስ ኦርቶዶክስ ጉልላታችሁን የመታው የሰራዊት ጌታ እግዚአብሔር ውሸትን ይዛችሁ እንኳን ከኛ ጋር ልትስማሙ እርስ በርስ አትስማሙ። የውሸት ድንኳን ይፈርሳል። የውሸት ካስማው ይነቀላል። ጴንጤ ቤት ቢሆን አትድኑ። የጴንጤ ውሸት ላይ ከቆመ ካስማውን እንነቅለዋለን። እኔው ራሴ እኮ አልኩ ጴንጤ ስለሆንኩኝ ውሸት ታቅፈን የምንኖርበት ምክንያት የለም። ካላምጥ የለም። እስቲ የሙሉ ወንጌል ፓስተሮች ውሸት ጽፈው እስኪ ያድናሉ። እነሱ እንነቅልላቸዋለን በእግዚአብሔር ቃል ማለት ነው። መሰረ ክርስቶስ ውሸት ጽፋ እስኪ ይጸድቅላታል። እንነቅለዋለን እኛው ራሳችን እኮ አልኩ። እኔ ወዳ ጊዜውን ዞርበታለን። መረጃ አምጣ የተጻፈ ማለት ነው። እስቲ እንትና ፓስተር የሚባሉ እንትና 30 ዓመት ሙሉ አገልግለው አረፉ እና የእሳቸውን መቃብር እግዚአብሔር ለመዳኛ ሰጠን ቤዛ ሰጠን ብለው እስኪ አንድ ፓስተር መቃብር እንትን ቤዛ ነው ብላ ትጻፍ ቃለ ሕይወት። ያኔ ጉድ ይፈላል እኛው ቤት ማለት ነው። በራሳችን ላይ የጨከን ሰዎች መሆናችን እንድታውቁ እንወዳለን። ሲጀምር እንዲህ አይነት አርቲ ቡርቲ ሙሉ ወንጌልም ቃለ ሕይወትም መሰረ ክርስቶስም አይጽፉም። የለም የውሸት ድንኳን ይጋደማል አልኩ። ዮናታን እንዳየው ማለት ያ ፍልስጤማውያን እንዳዩት በሌሊት በል ማለት አንድ የገብስ እንጎቻ ተንከባሎ መታው ብሎ እንዳለ ማለት ነው። እንመታዋለን በእግዚአብሔር ቃል እውነት። የውሸት ድንኳን ይነቀላል። የውሸት ድንኳን ይጋደማል። እንኳን ከኛ ጋር ተነጋግራችሁ ልትግባቡ እርስ በርስ አላግባባችሁም። ያለማርያም አማላጅነት ዓለም አይድንም ይልሃል ለብቻው ሲሆን፣ ካህናቱ ፊት ሲሆን አይድንም አልኩ እንዴ አላልኩም እኮ ይልሃል። ብለሃል አላልኩም ብለሃል አላልኩም። ይሄኛው ማለት ይሄኛው ዲያቆን ስዩም አላልኩም። ይሄኛው ብለሃል አይቶ ማለት ክርስቶፎሮስ አይቷል። የጻፈው እንዳየው ለማሳየት በንግግሩ ገለጠው እኮ። ይሄኛው ምንድን ነው የገባባችሁ? ለምንድን ነው ለእግዚአብሔር ቃል እውነት የማትሸነፉት? ለምንድን ነው ኦርቶዶክስ ተዋህዶ ተሐድሶን የጠላችሁበት ምክንያት? ለምንድን ነው? እና ስም በማጥፋት ዲስሪስፔክት በማድረግ ማለት ነው። መልአከ ገነት ቀሲስ ዲበኩሉ ገድል ድርሳናትን አያስፈልግም ብለውታል። ቀሲስ ማነው ዲያቆን ስዩም ቀደም ሲናገሩ አልፈልግም ብለዋል። ጥሩ ነው፣ ይበሉት በጄ ነው ይበሉት። ይቀጥሉ። ቀሲስዬ እነዚህን መጽሐፍቶች እንዳትቀበሏቸው፣ ወስኑባቸው፣ ጨክኑባቸው። ባለጌ ልጆች ናቸው፣ አዋልድ ናቸው ብላችኋል። ባለጌ ልጆች ወላጃቸውን መጽሐፍ ቅዱስን የሚሳደቡ እግዚአብሔርን የሚሳደቡ ባለጌ ልጆች፣ ስዳደግ ልጆች፣ የመጽሐፍ ቅዱስ ልጆች ናቸው። አዋልድ ማለት ልጆች ናቸው አይደል የተባለው? ባለጌ ልጆች አምላካችን እግዚአብሔርን እንዴት እያደረጉ እንደሚሳደቡ አንብቤ እነዚህ ልጆች እኔ ልቆነጠጣቸው ይገባል። ቀሲስ አይመስሎትም? ባለጌ ልጅ ይቆነጠጣል። እንደውም ይበል የሚያሰኘው በእንደርሱ አይነት አባት ነበር፣ በአባት ነበር ልጅ መቆንጠጥ ያለበት። እንደርሱ አይነት አባት ዝም ያሉ ይቆነጠጣሉ። የኤሊ ልጆች ምናምንቴዎች ነበሩ ይላል። እግዚአብሔርን አያውቁም ነበር ይላል። ካህን ናቸው ያጥናሉ፣ ግን እግዚአብሔርን አያውቁ። ኤሊ ዝም አለ። ዝም ስሎት
እና አንተ እርምጥምጥ ባለጌ እንዴት እንዲህ ታደርጋለህ? ፊናንስ እንዴት ታደርጋለህ? አፍኒን ነውር አይደለም እንዴ? ባልጠፋ ሴት ደግሞ እዚህ መገናኛው ድንኳን ጋር ነው እንደዚህ የምትማግጡት? እዛው ቤተ መቅደስ ውስጥ ነበረ የግብረ ሥጋ ግንኙነት ሴክስ ሲያደርጉ የነበሩት የኤሊ ልጆች፣ የካህኑ የኤሊ ልጆች ሳሙኤል እስኪወለድ ድረስ ቤቱን ሲያገሙት ነበር። ኤሊ ዝም ቢል ባይገስጽ እነዛ ባለጌ ልጆቹን እግዚአብሔር በአንድ ቀን ሊቀጣ እግዚአብሔር ቁጣ አልኩ በእነሱና እነሱን በመሰል ባለጌ እስራኤላውያን ምክንያት የእስራኤልን ቤት እግዚአብሔር በፍልስጤማውያን ፊት ሰበራቸው። አቤኔዘር ብለው ቢሉ ድንጋይ አለት ሳር ሄደው ቢደበቁ እናንተ ፍልስጤማውያን እጆቻችሁን አበርቱ ብሎ አላቸው እግዚአብሔር። የዛን ቀን ኦኬ የእስራኤል አምላክ ቅዱስ እግዚአብሔር ታቦት ሄደው ሲያመጡ ነጠቋቸው ብሎ አለ እግዚአብሔር። ፍልስጤማውያን ታቦት በማምጣት አይደለም ነውርህንም ምንድነው ድልን የምታገኘው በእስራኤል አምላክ ፊት። እግዚአብሔር ሲነሳ ካህናቱ ከነታቦቱ ተላልፈው እንዲሰጡ አደረገ። ካህናቱን ከነታቦቱ በጠላቶቻቸው በፍልስጤማውያን እጅ ተላልፈው የአባቶች አምላክ ተላልፈው እንዲሰጡ አደረገ። ኦኬ ሁለቱ የኤሊ ልጆች አፍኒና ፊንሃስ ምንም እንዳላደረገ አፋቸውን ጠራርገው እንትን ያደረጉበትን እንትናቸውን ይታጠቡበት አይታጠቡ እንኳን አይታወቅም። ከነሚርመጠመጡበት ኃጢአታቸው ለፍልስጤማውያን እንዲሞቱ አደረጋቸው፣ ገደላቸው ማለት ነው። ጻድቅ ነው እግዚአብሔር ስልህ ጻድቅ ነው እግዚአብሔር። አልገስጽም ብሎ ያለ ኤሊንስ በዚያኑ ቀን የልጆቹን ሞት መርዶ ሲሰማ ከተቀመጠበት ወንበር ላይ ተደፍቶ አንገቱ ተቆልሙሞ እንዲሞት አደረገው። እግዚአብሔር ጻድቅ ነው ንጉሴ። አታመልጡም እናንተ እንደቡ ባለጌ መጽሐፍቶች። ለሚጠይቀኝ ሁሉ መልስ አለኝ። ባለጌ ነውረኛ መጽሐፍቶች አምላኬን እንዴት እንዳበሻቀጡት ቅድም አሳይቻችኋለሁ። ባለጌ መጽሐፍቶች፣ የሥላሴን መንበር የሚሳደቡ ነውረኛ መጽሐፍቶች። ለሚጠይቀኝ ሁሉ መልስ አለኝ እኮ ነው ብዬ የምልህ። ነውረኛ የነቀነቃችሁት የሥላሴን መንበር ነው አይደል? አማርኛ እያሳየው የቤተ ክርስቲያኒቱ መጽሐፍት ነው ብላችሁ ያላችሁት ከነ ማህተሙ ጭምር ያለበት አንድ ቄስ እዚህ ዝር የሚል የለም። አንድ ዲያቆን ጥግ ነው ማስይዝህ። ዳር ያዝ ብያለሁ፣ ዳር አስይዝሃለሁ። አዎ ጭቅጭቅ፣ ክርክር፣ ድብድብ ብያለሁ። እንደዚህ ብለው ነገር የለም። አሁን የምን ብያለሁ ነው ብያለሁ። እንደ ወላዲት አምላክ የሚባል ነገር የለም። በምን እነዚህ መጽሐፍቶች ሊያጸድቁ አትሸፍኗቸውም። የሰራዊት ጌታ እግዚአብሔር ልጅ ምስክር ነው። ከማደሪያው ተነስቷል። እምነግርህ ቀልድ መስሎ ከሆነ እያፈራችሁ እየተሸማቀቃችሁ አንገት እየደፋችሁ እርስ በርስ እየተባላችሁ እየተናጫችሁ ትኖራላችሁ። ህዝቤ ኦርቶዶክሳውያን፣ እኔ ቤተክርስቲያኒቱ የክርስቶስ ቤተክርስቲያን ናት። ህዝቡ የክርስቶስ ነው። ቤተክርስቲያኒቱን ከመጥላት አይደለም። እንደነኛ አይነት አገልጋዮች ናቸው ህዝቡ ላይ ቁማር የሚጮቱት። ከነሱ መካከል ነው የወጣሁትኝ። እነሱ ባያቆኝም እኔም እንደነኝ ዲያቆን ነበርኩኝ። ኦኬ አሁን ላይ ብራዘር፣ አሁን አንተ ጥግ ይዘህ ፈንድሻን ይዘህ ቡናን እየጠጣህ ግራ ቀኝ እይ። እርስ በርስ እንደሚባባሉት ኤርሚያስስ ምንድን ነው ብሎ የሚለው ዳጊስ ምን እየጨመረ ነው ያለው? እዩ፣ ስሙ፣ አስተውል። ውሸት ነው። ማርያም አስታርቃ ዓለምን አላዳነችም፣ ልታድንም አትችልም። ማዳን የማርያም ነው ብሎ የሚል መጽሐፍ ቅዱስ ላይ የለም። የደብተራ ልብ ወለድ ወሬ ነው። ማርያም የጌታዬ እናት ማንንም በባለፉት ትውልዶችም ማንንም አላዳነችም፣ አሁንም አታድንም፣ ለሚመጣውም ዘመን አታድንም። ማዳን የእግዚአብሔር እንጂ ማዳን የበጉ ከእሷ የተወለደው የክርስቶስ እንጂ የእሷ አይደለም። እሷ ራሷ መዳን ስለሚያስፈልጋት የዳነችው በልጇ ነው። አጭርና ግልጽ አይድንም የሚል ነገር አላልኩም እኔ። ብሩኬ ትቀጥላለህ። ይቅርታ። አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ።
ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም እዚህ ሲጠይቁት እዚህ ጋር የተቀመጠው ዲያቆን ስዩም ነው። እዚህም ጋር የተቀመጠው ዲያቆን ስዩም ነው። ወይት እዚህ ጋር የተቀመጠው ዲያቆን ስዩም ነው። እዚህ ጋር የተደመጠውም ዲያቆን ስዩም ነው። አንዱ ሰው ነው በሁለት ጊዜ የተቀመጠው። እዚህ ከካህናቱ ፊት፣ እዚህ ለብቻው። እዚህ ለብቻው ሲሆን ያለ ማርያም አማላጅነት ዓለም አይድንም ይልልሃል። እዚህ ደግሞ ሲሆን አለማርያም አማላጅነት ዓለም አይድን ብሎ የሚለውን ኮሜንት ጻፈና ብለሃል ብሎ ሲለው አላልኩም። ማነው ኡሁቲ የምትባለዋን ሙስሊም ናት። እሷ እዛ ታስቀምጠዋለች። እሷ ቤት ነው የማገኘው። ጥሩ አርጋ ፎሎ አርጓት ከቻላችሁ። በእውነት እነ ቤካም አሉ እነ አጋፔም አሉ የኛ ወንድሞች፣ እዛም ያስቀምጡታል። ግን ሰሞኑን ሰንፈዋል። ቤካም ይኸው እዚህ ያለ ሰንፈዋል። አጋፔም አይ ቲንክ ስራ የተሆ ነው ይመስለኝ፣ እረፍት የወጡ ነው ይመስለኝ። ማለት ጭቅጭቁም ሲበዛባቸው የትኛውን ለጥፎ የትኛውን ይተውታል። እነሱንም ፎሎ አርጓቸው፣ አጋፔንና ቤኪን ማለት ነው። ሌሎችም አሉ። ግን እንትን ስማችሁን እንዳንይዘው እንዴት በብዕር ስም ምናምን ነገር ሆነ። በቃ አልያዝ ነው የምስሩ። መላከ ገነት ምን ተሻለ? መላከ ሲኦል አይነት እኮ ሊሆን እኮ ነው ስም መላከ ገነት። እዚህ ግርቢ ያለው ትርምስ መላከ ሲኦል እኮ ይመስለው። እርሶ ገድል አይቀበሉ ወደ ማለት መጥተዋል ይመስለኛል ዲያቆን ስዩም እንዳለ። እሷ ደግሞ እርሱን ቅኔ ይጠይቁታል ምን ተምረዋል ብሎ። ህዝቡ እኮ ግራ ተጋባ። ቀሲስዬ እረፍት አጣ እኮ ህዝቡ። በዓለም ያለው ኦርቶዶክሳውያን እኮ ግራ ተጋባ። ይኸው ለእኔ ሞዴሬተሮች እዩዋቸው ታች ሁሉ ኮሜንት ቢያዩም ይተዋሉ። እነሱ ቤት ክፉ ሲጻፍ ዝም አይሉም። እኛ ቤት ግን ክፉ ሲጻፍ አሁን ገስት ላይ ያሉ በሙሉ ዜድ፣ ሰላም፣ ዳግሻም፣ ቢኒም፣ ቢኒያውም፣ እብራዊትም ሞዴሬተሮች ናቸው። ጨጭ 10 ጊዜ እስኪጽፉ ድረስ ዝም ይሏቸዋል። እኛም እኮ እንደ ጭቅጭቁ ደከመን እኮ። ዚስ ኢዝ ፕሮቴስታንት በእውነት ፕሮቴስታንት እንደነ ቤካ እንደነ አጋፔ ደከመን እኮ። በጣም ደከመኝ ዛሬ። ግን ኤርሚዬ ቆይ እኔ ያልገባኝ ነገር አሁን በምን ተስማሙ? ያለ ማርያም አማላጅነት ተስማሙ ወይስ በየትኛው? አሁን እኮ ምዕመኑ እኮ ግራ ተጋብቷል። የትኛው ነው ትክክል? ቄስ ዲበኩሉ ናቸው? ስዩም ነው ትክክል? አሁን እኮ እንደ ስዩም የሚያምን እኮ ብዙ ህዝብ አለ። የስዩም ብቻ አስተሳሰብ አይደለም። የትኛው ነው ትክክል እኮ? አሁን እኮ አንድ ነን ይሉሃል። ይሄ እኮ በጣም መሰረታዊ ነገር ነው እኮ እነሱ ቤት እኮ በጣም መሰረታዊ ነው። እና በዚህ መሰረታዊ ነገር ካልተግባቡ፣ በሜሮሎጂ የማይግባቡ ከሆነ በምንድን ነው የሚግባቡት? እና መልሱ ምንድን ነው? መጨረሻውን ለመስማት በምን ተስማ አሸነፈ? እሺ እዚህ ጋር አርዕስቱ ምን ነበር የለጠፍነው? ዳጊ አርዕስቱ ምን ብለህ ነበር የለጠፍነው? ቆይ ጠይቃለህ ቢኒ። የማናቸው አስተምሮ ነው ትክክል? የካህኑ ወይ የድርሳኑ ብለናል አይደል? ቪዲዮ አሳየን። ቪዲዮ ቀሲስ ዲበኩሉ የሚያወሩት ሌላ፣ ድርሳናቱ የሚናገሩት ሌላ ሆኖ ተገኘ። አሳይን በመረጃ ማለት። አሁን ደግሞ ከሱ ትንሽ እንትን እረፍት ሳናረግ ሻይ ሳንጠጣ ውሃም ሳንጠጣ ሌላ ትኩሳት ኡሁቲ የምትባለው እህት ለጠፈችልን ደግሞ ማለት ነው። እሷ መለጠፍ ስራዋ እያገናኘ ትለጥፋለች። አሁን ደግሞ እዚህ ቆይ ድርሳናቱ ከካህናቱ የሚያወሩት አንድ አይደለም። አሁን ደግሞ ዲያቆናቱ ከካህናቱ የሚያወሩት አንድ አይደለም። እማማ ዝናሽ የመንግስት ያለህ ብለው ያሉት እንደዚህ አይነት አጣብቂኝ ውስጥ ገብተው ይመስለኛል። እኛ አሁን የማን ያለህ ብለን እንበል? የጳጳስ ያለህ የሊቃውንት ያለህ ብለን እንዳልን ይኸው ሊቀ ሊቃውንት ቀለሜ እዚህ ቁጭ ብለዋል። ቀለመ ወርቅ ማለት ነው። ቀለሜ ብለው የሚሉት የእሳቸውንም ጭምር ስለሆነ ማለት ነው። ሊቀ ሊቃውንት ቀለሜም እዚህ ቁጭ ብለዋል። እሳቸውም ጭጭ ብለው ቆይ መላከ ገነት ይላሉ እንጂ ምንም የገነት ኑሮ አይደለም እዚህ የሚሰማው ነገር። ሳይሰጡም ካህኑን ይወርፈዋል ማለት ነው።
ይሰድበዋል። ቀስ እያሉ እዛው እዛው በመርፌ ያው እዛ ቤት እኮ ሲነጋገሩ በእንትን ነው ዝም ብሎ በፊት ለፊት ተመጣ እንደ ደጋበግ ፊት ለፊት አይዋጉም። እንደ ቄስ እኮ ተንኮለኛ እኮ የለም በምድር ላይ እዚህ ፕላኔት ላይ ተንኮለኛ እኮ ተንኮለኛ። ጥያቄ ይመለስልኝ ያዘው። እኔ ጥያቄ አለኝ። ካልሆነ ሄደህ ሊቀ ሊቃውንት ቀለሜ ጋር ጠይቅ። እሺ ምንድን ነው እንትን? ቆይ አሁን ዲያቆን ነው ትክክል ወይንስ ዲበኩሉ የቤተ ክርስቲያኒቱንም አንዳንድ አስተማሪዎች አይቀበሉ? ምክንያቱም እኔ አሁን ያለ ማርያም አማላጅነት ዓለም አትድንም የሚለውን ከዲያቆኑ ብቻ አይደለም የሰማሁት፣ አውደ ምሕረት ላይ ከጳጳሳቶቹ ሰምቻለሁ። ስለዚህ አሁን ዲበኩሉ ጳጳሳቱን ይቃወማል ነው ዲያቆኑን ብቻ አይደለም? ወይንስ ቤተክርስቲያኒቱን በቃ ታላቅ የሆነ ብጥብጥ ላይ ናቸው? ለማጋነን አይደለም፣ ትርምስምሳቸውን የወጣው እኔ ወደ መጨረሻ ላይ በኮሜንት ደረጃ እንኳ ይሄ ሀሳብ የሚያስነቅፈው ነው። በኮሜንት አይደለም በትምህርት በኮሜንት እንኳ ያለ ማርያም አማላጅነት ዓለም አይድን የሚለው የሚያስነቅፈው ነው። ዲያቆን ሲጽፈው እንኳ ያስነቅፋል አይደለም? መጨረሻው ይሄ ሆነ። ልክ ነው፣ ልክ ነው። በጽሁፍ ሁሉ ነው የሚጠባበቁት፣ እንኳን በንግግር እሱ ይታያል። እርሶ ነዎት ያሉት መልአከ ገነት፣ እርሶ ነዎት ገድልን የካዱት፣ እርሶ ነዎት፣ እኔ አልካድኩም እያለ ነው ልጁ። ይህን መጽሐፍ ነውር ድረስ ማለት ነው። ይህን መጽሐፍ በዲያቆን ደረጃ እንኳ የሚከለከል ሆነ አይደለም ማስተማር ማለት ነው። ልክ ነው፣ ልክ ነው። ያው እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁ ማልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው። መውለድና ማማለድ አንድ ነው። የእኛ ጥያቄ ዳጊ ጥያቄ በቀሲስ ለዲያቆኑ ቀረበ። ጥያቄያችን በቀሲሱ እኛም ስንጠይቅ የነበረው ይህንን ነው። ያውቃሉ እኮ ልባቸው እኮ ያውቃል። ማርያም ጌታችን ስለወለደች አማለደች። በመውለድ ነው እንደ ምልጃ በመለመንና በመጸለይ መስሎኝ። እሱ ከሆነ ደግሞ በውዳሴ ማርያም አንድምታ ትርጓሜ ላይ ሊቃውንቱ አትለምንም ብለዋል። ሌላም ነገር ፈረሰ እንጂ መውለዷ ቤዛዊት ተብላለች አይደል? ለምን ቤዛዊት ዓለም ያሏት? የወለደች ነው። ስለዚህ አማላጅነት ከፈረሰ በመውለድ አማላጅነት የማይገኝ ከሆነ ቤዛነትም በመውለድ አይገኝም ማለት ነው። አይገኝም። አንዱን ጥሎ አንዱን ጠልጥሎ አይቻልም። ደስ ባላይ ነበር። የእመቤታችንን ምልጃ የሚያሳይ ና ያብራሩልን። ዘዴ እስከ መጨረሻ ከተከታተልክ ኦርቶዶክሳውያኖች ከታች አሁን መልሱን ይፈልጋሉ። ያለ ማርያም አማላጅነት ዓለም አይድንም የሚለው ቡድን ያሸነፈው ወይስ ያው አንድነን ይላሉ? እንግዲህ አንተ ታውቃቸዋለህ። እንግዲህ ያለ ድንግል ማርያም አማላጅነት ዓለም አልዳንም። ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳንም። የአስታራቂው እሷ ናት። ከእሷ የተወለደው አስታራቂ አይደለም ነው የሚሉህ። ይሄን ተረታም ትውልድ እኮ አልኩ ባገኘሁ ነበር ዲቤቱ ላይ እንደ ደብረ ብርሃን በግ በወንጌል በትር ሰነዳት አየው ነበር። ዓለም አደባባይ ላይ አላግጣችኋል። በጴንጤ ላይ አሁን አንድ እረኛ አስነስቶብሃላችሁ ላይ ባገኘሁ ነበር። ሶሻል ሚዲያ ላይ እኮ አልኩ ዲቤቱ ላይ ተረባርበው አዳኑ። አሁንም እንዳትገባ ከለከሉ እኮ። እኔ ግን ማበረታታ ጣሳቸውና ና የቀሲስ ዲበኩሉን ግዝት ሳትፈራ ና ዲቤት ላይ እንደገና ድጋሚ ጥሪ ብታቀርብልኝ ቀበልሃለሁ። ያኔ ባለፈውን ጥሪ ማለት ጴንጤ እኮ መጽሐፍ ቅዱስ አያውቅም ዲያቆንዬ። ጴንጤ መጽሐፍ ቅዱስ አያውቅም። ድፈር መናፍቃን ምናምን ነገር ብልሃል አይደል? ግድ የለም እዛናና ታወራለህ ከኔ ጋር ማለት ነው። በእርግጥም ብዙ ጢም የለህም። ጺምህ ነበር የሚረግፈው ከላህ ላይ ማለት ነው። እንዲህ ነው የሚዋሹት። እንዲህ እኛ አሁን እኔ አሁን መጽሐፍቶቹን እነሱን እርስ በርስ ካህኑን ከዲያቆኑ ካህኑን ከድርሳኑ ማስታረቅ ነው የሰለቸን። እኔ ነኝ አሁን ቆንጆ አማላጅ የሆንኩት። ልክ ካህኑን ከድርሳኑ
ለማስማማት ዲበኩሉን ከመጽሐፍቱ የቤተክርስቲያኒቱ አፏ ከመጽሐፏ ተለያይቷል። መጽሐፏ ሌላ ነው የሚያወራው፣ አፏ ሌላ ነው የሚያወራው። ካህኑ ከድርሳኑ የሚያወሩት ሁለቱ አይስማሙም። ካህኑ ከዲያቆኑ የሚያወሩት ሁለቱ አይስማሙም። ሊቃውንቱ ከአዛውንቱ የሚያወሩት አልተስማማም። ምንድን ነው የሚሻለው? ምን ነው የሚሻለው? ማርያም ባትኖር ከሌላ ሴት ይወለድ ነበር። እሺ ቤካ የሆነ ቪዲዮ አለ ነው ያልከው ቅድም? አዎ ቪዲዮ እየፈለክ ነበር፣ አግኝቼው ነው ቪዲዮ። የትኛው? የአሁኑን 4 ሰዓት ሙሉ ቁጭ ብለው ሲያወሩ ነበር። አሁን ሙሉ አለ አንተ ጋር? ቴሌግራም ላይ በውስጥ ላክልኝ። ዋትሳፕ ላይ ሊንኩ እንትን ሼር ላድርግ። ከቻልክ ቆርጠህ ላክልኝ። ይሄ ድምፅ ምናምን ነገር እንዳጨምሩበት። የለም ድምፅ የለም። ድምፅ ይሄ ሳቅ ምናምን ነገር አጨምሩበት ፕሊዝ። አጋፔም ከቆረጥከው እናንተ በሳቅ ብታስቀምጡትም ለእኛ ግን መረጃ ይሆነናል። በውስጥ ላኩልን ፕሊዝ። የራሳቸው ጉዳይ ነው ለእነሱ፣ እነሱ ቤት። ኢሳያስ እንደዚህ ያለ ነው። አባ ሕርያቆስ ዘሀገረ ብህንሳ የተዋህዶ አንበሳ ምናምን ነገር ብለው የሚሉት ማለት ነው። ራሱ ሲጀምር ሰውየው ውሸታም ነው። ቅዳሴ ማርያምን የደረሰው አባ ሕርያቆስ የጠራው እኔ ፊት ቆመህ አታወራትም፣ እሷን አታወሯትም። ቄስም ቢሆን ቅዳሴ ማርያምን የደረሰው አባ ሕርያቆስ ቆንጅዬ ውሸታም ነው። የውሸታም ቆንጅዬ አለ ብለህ ግን ቆንጅዬ ቀደዳ። ለምሳሌ በመዝሙር 45 ላይ የቆሬ ልጆች የዘመሩት ማለት ነው ጎሳ ልቤ ቃለ ሰናዬ ብለው ማለት ነው ያሉትን ለንጉሱ የተናገሩትን አንተ አሁን የጠቀስከው ሰውዬ ዘሀገረ ብህንሳ፣ ብህንሳ የት አካባቢ እንደሆነ እንኳን በጂኦግራፊ ላይ አይታወቅም፣ ግን የሀገረ ብህንሳ አሉ። የማርያምን እኮ ድርሰት ደረሰ የተባለው ብራዘር ደረሱላት የተባሉት በሙሉ እኮ ዝም ብሎ ውሽክርክር እኮ የሆነ እኮ ትውልድ ነው። አባ ሕርያቆስ ይልሃል ሐዋርያቱ የማያውቁት። አባ ኤፍሬም ዘሶርያ ይልሃል ሐዋርያቱ የማያውቁት። አባ ጊዮርጊስ ዘጋስጫ ይልሃል በ13ኛው መቶ ክፍለ ዘመን ወሎ ላይ የተወለደ አንድ ጢማም ሰውዬ ማለት ነው። እሱ ነው ምን ብሎ ያለው ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዛሃሙ እያለ የጻፈው አባ ጊዮርጊስ ዘጋስጫ ነው። ትምህርቱ የሆነ አልጫ እለዋለሁ። እኔ ታዲያ ማናችሁን እፈራለሁ? ስለ ማርያም ቤዛዊት የጻፈ ቅዱስ ጳውሎስ አይደለም፣ ቤዛ ነች ብሎ የጻፈ አባ ሕርያቆስ አባ ጊዮርጊስ ዘጋስጫ። ትምህርቱ የሆነ አልጫ የሆነ ትምህርት ማለት ነው። ምን ብሎ ጻፈ? ነፍሳተ ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዛሃሙ ብሎ የጻፈው እሱ ነው። ሰላም ሕማማት ላይ አታምታታም ስል ብራዘር አታምታታ። ስለዚህ ቤዛ ነች ብሎ የጻፈው አባ ጊዮርጊስ ዘጋስጫ እንጂ ሐዋርያቱ አይደሉም። ሐዋርያቱማ ቤዛ ብለው የጻፉትን አሃዱ እግዚአብሔር ወአሃዱ ሕሩይ ያለው ቅዱስ ጳውሎስ በመልእክቱ ላይ ማለት ነው። ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ያለው ቅዱስ ጳውሎስ ነው። ዘመጦ ርእሶ ቤዛ ኩሉ ቅዱስ ጳውሎስ በመልእክቱ ላይ እንዲህ ነው የጻፈው። ቤዛ ነው ብሎ ያለው ነፍሱን ስለ ብዙዎች ቤዛ ሰጠ። ዘመጦ ርእሶ ቤዛ ኩሉ ብሎ ያለውን አንተ ቤዛ ይተ ኩሉ አለ ብሎ ያለህ የወሎ ሰውዬ ነው። ስርዓት እናስይዛለን ማለት ነው። ስርዓት እናስይዛለን። አባ ሕርያቆስ ቅዳሴ የደረሰ ብላ ያልከው ቆንጅዬ ውሸታም ነው። ለንጉሱ የቆሬ ልጆች የተናገሩትን ለማርያም ብሎ ገልብጠዋል። ጎሳ ልቤ ቃለ ሰናይ ዋና አድግ ቅዳሴ ለማርያም ያለው አባ ሕርያቆስ ነው። ከየት ነው ይህን ቃል የኮረጀው? የቆሬ ልጆች መዝሙር 45 ላይ ጎሳ ልቤ ቃለ ሰናይ ዋና አድ ግብሬ ለንጉስ ነው ያለው። እኔም ለንጉስ ስራዬን እናገራለሁ ብሎ የቆሬ ልጆች በትንቢት ለመሲሁ የተናገሩትን ቃል ጠምዝዘህ እዚህ ትውልድ ፊት ስትጮሁ ነበር አይደል? እኔ ፊት አትደግሙትም። ያገናኘኝ መድኃኔዓለም ተራ በተራ ቀርሜሎስ ተራራ ላይ እንደሰበሰበለት ለቴስቢያዊ ኤልያስ ይሰብስብልኝ ብቻ ወደ ሶሻል ሚዲያው ላይ እና በመጽሐፍቶቻችሁ በመጽሐፍ አናግርሃለሁ። ዝም ጭጭ ነው የምትሉት። የጠቀሰልን ጥቅስ ብሎ የጠቀሰልን አባ ሕርያቆስ
ከሐዋርያቱ አለ የለም። ወደ ቤት ወሰዳት የተባለ ሐዋርያ ታማልዳለች ብሎ ጻፈ አላለም። ወደ ቤት ወሰዳት ሐዋርያ ዮሐንስ እኮ ነው። 19ኛው ምዕራፍ ላይ ዮሐንስ ወንጌል የማታነቡ ወደ ቤት ወሰዳት፣ እነሆ ልጅሽ እነሆ እናትህ ብሎ ሰጠ ይላል። ደቀ መዝሙሩም ወደ ቤት ወሰዳት ይላል። ወደ ቤት ወሰዳት ፍቁረ ጊዜ የተባለ የዘብዴዎስ ልጅ የጌታ የቅርብ ወዳጅ የተባለ ዮሐንስ 5 መጽሐፍ ጽፏል። ዮሐንስ ወንጌሉን፣ 3ቱን መልእክታት እና አንዱን ራእዩን። በ5ቱ መጽሐፍት ውስጥም ብራዘር እኔ ጴንጤ ነኝ ያለ እዚህ መጽሐፍት ላይ ለጉራ አይደለም 4 ነጥቡ ብቻ የቱ ጋር እንዳለ ብቻ ነው የማላስታውሰው። የፈለግከውን ታሪክ አንሳ፣ የቱ ጋር እንዳለ የተባረከው ጌታ መንፈስ ቅዱስ ውስጤ ነው ያተመው። እዚህ ይህን ነው ሲያበሉኝ የኖሩት ጴንጤዎቹ። ኦኬ ይህን ሲያበሉኝ የኖሩት። የፈለግከውን ታሪክ አንሳ፣ የቱ ጋር ምን እንደሚል ድርብ ነጠላ ሰረዝ ምናምን ነገር ካልሆነ በስተቀር ታሪኩ የቱ ጋር እንዳለ መንፈስ ቅዱስ ያስተምራል ብሎ የሚለው እኔ ምስክር ነኝ። በዚህ ትውልድ መካከል እኔ ምስክር ነኝ። ብሉያትና አዲስን መጥተህ የቱ ጋር ምን እንደሚል ታወራለህ። የቆሬ ልጆች የተናገሩት ለንጉሱ ሆኖ ሳለ እናንተ ግን አባ ሕርያቆስ ብለህ አልከኝ አይደል? ሄድና ፌስቡክ ላይ ማየት ትችላለህ። ኤርሚያስ አበበ ብሎ የሚለው ጋር የት ነው ስተዲድ? የት ነው የተማርከው? ሆሊ ስፒሪት መንፈስ ቅዱስ አባቶቼን ትንቢት ያናገራቸው የነቢያት አምላክ ሐዋርያትን መልእክቱ እንዲጽፉ ያደረጋቸው የመጽሐፉ ባለቤት ቴንኪዩ ሎርድ። የኔ አባት የ7ኛ ክፍል ተማሪን ቃልን ታስተምረዋለህ? አዎ ታስተምረዋለህ። አዎ ምስክር ነኝ። ሌላው ትውልድ ባይመሰክር ያው እንዳንበሳ ደቦል እነግርሃለሁ። እዚህ ቃል ላይ የቱ ጋ ምን እንደሚል እኔ ፊት መጣ አታምታታም። ኦኬ አታምታታም አልኩ። አታምታታም ማለት አታምታታም ካልሆነ ሜዳው ላይ እንገናኝ። ያልተጻፈ ተጽፏል ትላላችሁ። ኦኬ እና ማነው የቆሬ ልጆች የተናገሩት ላሳያችሁ። መዝሙር 45 ላይ ለመዘምራን አለቃ በመለከቶች የቆሬ ልጆች ትምህርት የፍቅር መዝሙር ይላል። ልቤ መልካም ነገርን አፈለቀ፣ እኔም ስራዬን ለመቤቴ እናገራለሁ ይላል አይልም። አሁን ቅድም የጠቀሰው አባ ሕርያቆስ የተባለው ሰውዬ እኔ ግን የድንግልን ቅዳሴዋ እናገራለሁ ይላል። ከየት አምጥቶ? ምነው ንጉሱን ሰረዛችሁት? መሲሁን ምነው ሰረዛችሁት? ኢየሱሴን ለምን ሰረዛችሁት? ይሄ ለማንም እኮ ጢማሞ ወንድና ለሆነች ሴትዮ እኮ የምትናገረው ቃል አይደለም ብራዘር። በትንቢት እኮ የተናገሩት እኮ ነው። እነዚህ የነቢያት መንፈስ ስላለባቸው የቆሬ ልጆች ማለት አሳፍ እነ ኤማን እና እነ ኤዶታም የተናገሩት እና ብሉይ ኪዳን ላይ ሞክረኝ። እነሱ በበገና ትንቢት ትምህርት የተናገሩትን አንደበቴ እንደ ፈጣን ጸሐፊ ብዕር ነው፣ ውበት ከሰው ልጆች ይልቅ ያምራል ይላል። ስለ ንጉሱ ስለ ኢየሱስ የተነገረ ነው። ሞገስ በከንፈሮች ፈሰሰ፣ ስለዚህ እግዚአብሔር ለዘላለም ባረከ። ኃያል ሆይ በቁንጅና በውበት ሰይፍን በወገብህ ታጠቅ ይለዋል። ስለ ቅንነት፣ ስለ የዋህነት፣ ስለ ጽድቅ አቅና፣ ተከናወን፣ ንገስም፣ ቀኝህም በክብር ይመርሃል ይለዋል። ዕብራውያን መብት ላይ ዕብራውያን ጸሐፊ ምዕራፍ 1 ላይ ሂድና ይኸው ምን እንደሚል ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነሱም በንጉሱ ጠላቶች ልብ ውስጥ ይገባሉ፣ አሕዛብህ በበታች ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስትን በትር የቅንነት በትር ነው። ጽድቅን ወደድህ፣ አመፃን ጠላህ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባ ይለዋል። ስለ መሲሁ የተነገረውን አሁን ስሙን የጠቀሰው ሰው አባ ሕርያቆስ የንጉሱን የኢየሱስን ስም ሰረዘና የማርያምን ከተተ። ልማዳቸው እንደዚህ ነው፣ የሚሰርዝ ጠማማ ትውልድ። እኔ ደግሞ የማርያምን ሰርዝልና የንጉሴን አደምቀዋለሁ። ይኸው ነው። ለዚህ ነው የተጠራሁት። ለዚህ ነው የተፈጠርኩት። ለዚህ ነው የተጠራሁት። ግብግቡ መንፈሳዊ ነው አይደል? አዎ። ጦርነቱ መንፈሳዊ ነው። ጠማሞች የአምላክን የእግዚአብሔርን ቃል ማጣመም ልማዳቸው ነው፣ ትምህርታቸው ነው። በመጽሐፋቸው ሁሉ ጭምር እንዴት እያጣመሙ እንደጻፉት ከዚ በፊት አሳይቻለሁ። ይኸው ላሳያችሁ። አንደኛው ድጋሚ አንድ መጽሐፉ ላምጣ። አጣሞ መጽሐፍ
የእነ አባ ሕርያቆስ ብቻ ሳይሆን የእነ አባ ገብረ ኪዳንም ትምህርት ነው። መጽሐፉ ላምጣ። አባቶቼ አምላክ ስም ይባረክ። የኔ ጌታ አጣሞ መጽሐፍ የእነ አባ ሕርያቆስ ብቻ ሳይሆን የሊቃውንቱ ሁሉ ልማድ ነው። ያጣመማችሁትን እኛ እናቀነዋለን በእግዚአብሔር ቃል ማለት ነው። ይኸው አጣሞ መጽሐፍ የእነ አባ ገብረ ኪዳን ሁሉ የሊቀ ሊቃውንት አባ ገብረ ኪዳን 4 አይና ያሉ ተብሎ የሚባሉ ማለት ነው። 4 አይና ይላል አይደል? ገና ምስጋናው ላይ ነው የዋሹት። ይኸው ስብሐተ ማርያም ይነግር ማለት ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘሥጋ ይባርክ ለስማ ይላል። ለስማ ቅዱስ ለእመ ንጉሥ ለዓለም ይላል። ጥቅስ የለም። ምን ይላል ትርጉሙ? ምን ይላል? ዓለም አንደበቴ ነው ለዓለም ዓለም ይላል። አንደበቴ የእመቤቴን የማርያምን ክብር ይናገራል። ስጋ ሁሉ ስጋ የለበሰ ሁሉ ንጹሕ ለሆነው ለንጉሥ እናት ስም ምስጋና ያቀርባል ለዘላለሙ አሜን። ጥቅስ አለ? የለም። ጥቅስ እዛ ቤት አይጠየቅም። ስለ አንተዬ ጥቅስ አይጠይቅም። የሰራዊት ጌታ እግዚአብሔር ይበቀላቸዋል በዚህ እረኛ በኩል ታያለህ አልኩ። ጥቅስ አይጠይቅም። ይሄን ጥቅስ ኬት ነው ያመጡት? እንዲህ የሚለውን ቃል ኬት ነው ያመጡት? እንዲህ የሚለውን ቃል ኬት ነው ያመጡት? መዝሙር 145 ቁጥር 1 ገዙ ልቀይረው። ቆይ ገዙ ልቀይረው። ገዙን ላምጣው። ኦኬ ገዝ መዝሙር 145 ቀልዳችኋል በእግዚአብሔር ላይ አይደለ? እኔ ደግሞ ተራዬን እቀልድባችኋለሁ እንደ ኤልያስ። ያው ይሄ ማለት ነው ስብሐተ እግዚአብሔር ይነግር አፉዬ፣ አፌ የእግዚአብሔርን ምስጋና ይናገራል እያለ የዳዊት እኮ የምስጋና መዝሙር እኮ ነው። ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ለዓለም ወለዓለም ዓለም ይላል። እዚህ ላይ ምን አሉ? ስብሐተ ማርያም ይነግር አፉዬ። እነዚህን ታዲያ መናፍቃን ልክ ማስገባት የለብኝም እንዴ? በደንብ የኦርቶዶክስን መናፍቃን ካህናት፣ ደብተራ፣ ሊቀ ሊቃውንት፣ ጳጳስ ሲሆን ዋቴቨር ማንም ይሁን ማንም ልክ ማስገባት የለብንም እንዴ? በደንብ ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘሥጋ ይባርክ ለስማ ቅዱስ ቅዱስ ነው ያለው። ደግሞ ለእሷ እንኳን አላለም ያለው ለስማ ቅዱስ ለእመ ንጉሥ ለዓለም ዓለም አለ። ትርጉም አንደበቴ የእመቤቴን የማርያምን ክብር ይናገራል። ስጋን የለበሰ ሁሉ ንጹሕ ለሆነው ለንጉሥ እናት ስም ምስጋና ያቀርባል ለዘላለሙ አሜን። ጥቅስ የለም። ኦኬ ነቢየ እግዚአብሔር ዳዊትስ መዝሙር 145 ቁጥር 21 አማርኛው አፌ የእግዚአብሔርን ምስጋና ይናገራል። ነቢየ እግዚአብሔር ዳዊትና ጴንጤዎች እንደዚህ ነው ብሎ የሚሉት። ኦርቶዶክስስ ሊቀ ሊቃውንት 4 አይና አፌ ይኸው አንደበቴ የእመቤቴን የማርያምን ክብር ይናገራል። ዳዊትና ጴንጤ አፌ እግዚአብሔርን ክብር ይናገራል። ስጋም ሁሉ ለዘላለም የተቀደሰ ስሙን ይባርክ። ስጋ የለበሰ ሁሉ ንጹሕ ለሆነው ለንጉሥ እናት ምስጋና ያቀርባል ለዘላለሙ አሜን። ስለዚህ ኦርቶዶክስን ምንድን ነው የምንሻለው? እነዚህ የተረገሙ መምህራን እንደዚህ ያሉ ትውልዱን የሚያጣመሙት የተረገሙ አባ ገብረ ኪዳን የሚባል የተረገመ ቢጫ የለበሰ መነኩሴ ጉዳይ ነው እኮ አልኩ። 2 ፀጉር አብቅል አልኩ። የነካው የእግዚአብሔርን ክብር ነው። የነካው የማይነካውን የእግዚአብሔር ቃል ነው። የእግዚአብሔርን ቃል ባላከበሩበት እነዚህ የቀለሉ ሆዳሞች ልክ በነቢዩ በሶፎንያስ እንደተናገረ እግዚአብሔር ካህናቱና ነቢያቱ ቅሌታሞች ናቸው ብሎ እንዳለ ማለት ነው። ቅሌታሞች የሰፈር ስድብ እንዳይመስልህ። ነቢዩ የተጠቀመውን ቃል ነቢያት አባቶች የተጠቀሙትን ቀጥታ ነው የምጠቀሙ።
የአምላክ መንፈስ ያለብኝ ሰው ነኝ። የቀለሉ የእግዚአብሔርን ቃል ያቀለሉ 4 አይን አይደለም ለምን 6 አይን አይኖረው? ለምን አይኖረው? ዳርያስ አምላኬን እንደዚህ እያበሻቀጥክማ ያው ኦኬ። በትንቢተ ሶፎንያስ ማለት ና ነብዩ እናንተን ቁጭ አድርገው 3:4 ላይ ነብየ እግዚአብሔር ሶፎንያስ እንዲህ አለ። ከአንድ ጀምሮ ለአመፀኛይቱ ለረከሰች ለአስጨናቃይቱ ከተማ ወዮላት ይላል። ድምፅን አልሰማችም፣ ተግሳጽንም አልተቀበለችም፣ በእግዚአብሔርም አልታመነችም። ገልብጠህ ለቤተ ክርስቲያን አንብበው። ድምፅን አልሰማችም፣ የአምላኳን ድምፅ እቺ ከተማ ወይ እቺ ቤተ ክርስቲያን። ተግሳጽን አልተቀበለችም። አዎ ማንም ሁን ማንም፣ ጴንጤዮን፣ ኦርቶዶክስ፣ ካቶሊክ። ዳርያስ በነቢያት ቃል እንቆርጣለን። ንስሐ ትገቡ ከሆነ ትገባለህ፣ ንስሐ እንገባ ከሆነ እንገባለን። እግዚአብሔርን እነዚህ መጽሐፍቶች እየተሳደቡ ሊቃውንቱ እንደዚህ እያጣመሙ ዳርያስ ድምፅን አልሰማችም፣ ተግሳጽን አልተቀበለችም፣ በእግዚአብሔርም አልታመነችም፣ ወደ አምላኳም አልቀረበችም። ወደ ሌሎች ነው የቀረበችው ይናገራል ሶፎንያስ። በውስጧ ያሉ አለቆቿ እንደሚያገሱ አንበሶች ናቸው። ፈራጆቿ እስከ ነገ ድረስ ምንም እንደማያስቀሩ እንደ ማታ ተኩላ ናቸው። መብል ነው የሚወዱት፣ መብል። ሆዳም ፓስተር፣ ሆዳም ነቢይ፣ ሆዳም ጳጳስ፣ ሆዳም ቄስ፣ ሆዳም ትውልድ፣ ሆዳም ራባይ። ዞር በል ከመንገድ ላይ። ጽድቅን ትሰብክ ከሆነ ስበክ። አይፈልግም እግዚአብሔር ካለ በኋላ የሰፈር ስድብ የተሳደብኩ እንዳይመስላችሁ። ነቢያቶቿ ቅሌታሞችና ተንኮለኞች ሰዎች ናቸው ይላል። የቀለሉ ካህናቶቿ መቅደሴን አርክሰዋል፣ በሕግም ላይ ግፍ ሰርተዋል። ሕግ ማለት የትኛው ነው? ቃለ እግዚአብሔር አሁን ያሳየው ማለት ነው። የአባቶች አምላክ የኤልያስ አምላክ በሕጌ ላይ ግፍ ሰርተዋል፣ በቅዱሱ ቃል ላይ ግፍ ሰርተዋል። አባ ከብረ ኪዳን የሚባሉ ነውረኛ ሰውዬ ዳርያስ ልኮኛል አምላኬ፣ ተናገር ብሎኛል አምላኬ። ዳርያስ ግፍ ሰርታችኋል። በሕጌ ላይ እግዚአብሔር ሕግ፣ ትእዛዝ፣ ስርዓት፣ ቃሌ ብሎ ይለዋል በመዝሙር 119 ላይ ማለት ነው። የቃሉን ሕጌ፣ ስርዓቴ፣ ትእዛዜ፣ ቃሌ ብሎ ይላል። ዳርያስ በመጽሐፍ ያጣምማሉ፣ በግል ቢጽፉ በገድላታቸው ይሳደባሉ ጌታን። የቀደሙ አባቶች የብሉይ ኪዳን ነቢያት እና የአዲስ ኪዳን ሐዋርያት የቆሬ ልጆች ዘማሪያኑ በትንቢት የተናገሩትን ድምፅ ይሽሩና ለፍጡር ይሰጣሉ። ይኸው ሃሌሉያ። አንተ ከኔ ጋር ነህ፣ ክፉን አልፈራም። የኔ አባት ጌታዬ፣ ቴንኪዩ ሎርድ። ግፍ ሰርተውብሃል በዚያ ዘመን። በዚህም ዘመን ግፍ የሚሰሩ ጳጳሳትን በፊቴ ታዋርዳቸዋለህ። ግፍ የሚሰሩ በቃልህ ላይ ግፍ የሚሰሩ ፓስተሮችን በፊቴ ታዋርዳቸዋለህ። ወንጌላውያን ስለሆኑ ብቻ፣ እኔ ከነሱ ወገን ስለሆንኩ ብቻ በቃልህ ላይ ግፍ የሚሰሩ፣ በቃልህ ላይ የተጣመመን ትምህርት የሚያስተምሩ፣ ቃልህን ሰርዘው ለንጉሱ ለአንተ የተነገረውን ቃል ሰርዘው ለፍጡር የሰጡትን ለኤልያስ በዛ በቀርሜሎስ ተራራ ላይ ድልና መከናወን እንደሰጠው አንተ እግዚአብሔር አምላክ መሆንህን በእስራኤል ፊት በእሳት ተገልጠህ እንደመሰከርክ አለው ጌታዬ፣ አለው ጌታዬ፣ አለው ኢየሱስ፣ አለው ኢየሱስ። የተናገርከው ቃል ላይ ግፍ ተደርጓል። በባሪያዎች በነቢያት አፍ የተናገርከውን አጣመዋል።
ግፍ ያኔም ተደርጎበታል፣ በቃል ላይ ዛሬም ተደርጎበታል። የነቢዩ የሶፎንያስ አምላክ ግፍ ሰርተዋል። ግፈኞች እፊቴ ሲቆሙ ከቁጣህ በትር የተነሳ ይደንግጡ፣ ግርማቸው ይገፈፍ፣ ቃላቸው እርስ በርስ አይስማማ፣ አፍረው ይመለሱ። በዚህ እረኛ ላይ አንተ እንዳለህ፣ በጴንጤ ወገኔ ላይ አንተ እንዳለህ፣ አንተ እውነተኛና ጻድቅ አምላክ እንደሆንክ ካፍ የወጣው ቃል ጽድቅና እውነት እንደሆነ በማንም ሊሰረዝ፣ በማንም ሊደመሰስ፣ በማንም ሊሻር እንደማይችል በዚህ ትውልድ መካከል አባዬ በእኔም በወንዶች በሴቶች ልጆች ላይ ሆነ አስታውቃቸው፣ እያስታወቃቸውም ነው። ኦ ሃሌሉያ! ኦ ሃሌሉያ! ነቢያቶቿ፣ አገልጋዮቿ፣ ካህናቱ ቅሌታሞች ናቸው። የአምላኬን ቃል አጣመዋል። ለመሲሁ ለክርስቶስ የተነገረውን ለፍጡር ሰጥተዋል። የሰፈር ስድብ አይደለም የተሳደብኩት። ኤርሚያስ ይሳደባል አልከኝ አይደል? የዛ የብሉይ ኪዳኑ የኤርሚያስ አምላክ ይፋረዳልኩ። ስሙን ያስኩት ነቢይ የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም ተብሎ ነው የተጻፈው። ሃሌሉያ ሃሌሉያ ሃሌሉያ! ይህንን የአምላኬን ቃል የተጋፉ መጽሐፍት ለዘላለም ይገፉ። ይህንን የአምላኬን የእግዚአብሔርን ቃል ያቃለሉ መጽሐፍት ለዘላለም ይቅለሉ። ይህንን የአምላኬን ቃል ያቃለሉ ሰዎች ሁሉ እግዚአብሔር ሞገስ ይጡ። የጻፏቸው መጽሐፍቶች በሰዎች ፊት ተቀባይነት እንዳያገኙ ሞገስ ይጡ። እግዚአብሔር አቲ ድንግል ብሎ የጻፈው ውሸት የዚህ መነኩሴ መጽሐፍ ሞገስ ይጣ። ከውሸት ጀምሯል። ገና ምስጋና ብሎ ሲጀምር ከውሸት ጀምሯል። ስብሃተ እግዚአብሔር ይነግር አፉየ ብሎ የሚለውን ስብሃተ ማርያም ብሏል። አደውሉብኝ ባካችሁ። ላይቭ ላይ ያያችሁኝ አደውሉ። ላይቭ ላይ ያያችሁኝ ጴንጦች አደውሉ። እሺ፣ አገልጋይ ነኝ እኔ፣ ሙሉ ጊዜ አገልጋይ ነኝ። ስራ አለኝ፣ እግዚአብሔር የተሰጠኝ ስራ አለ። ከመደወላችሁ በፊት ላይቭ ላይ ነው አይደለም ብላችሁ ቼክ አድርጉ። በመጀመሪያ ዝም ብለህ ስልኬን ስላገኘ ብቻ ጭርጭር አታርግ። ስብሃተ ማርያም አላሉ፣ ስብሃተ እግዚአብሔር የሚለውን ሰረዙት ማለት ነው። የኔ ጌታ ሰየኔ አባት በአንተ በቅዱስ ስምህ እጓደዳለሁ። ሰየኔ አባት ሰይ መንፈስ ቅዱስ ሰይ ብርሃን የሆንከው እግዚአብሔር መንፈስ ኢየሱስ ክርስቶስን ከሙታን ያስነሳ የተንሳይ አምላክ እኔ አለሁልህ ጌታዬ። ሁሉም ጥግ ጥጉን ቢይዝ አንተ ከኔ ጋር ነህና ክፉን አልፈራም ብሎ እንዳለ ባሪያህ እዚህ ያሉ ወንድሞቼና እህቶቼ ቃልህ ላይ ነው ግፍ የሰሩት። ዕንባቆም ተነስቶ አይናገርም። አሁን ማነው ሶፎንያስ ተነስቶ አይናገርም። አሁን ተናግረው አልፈዋል። ነቢያቱና ካህናቱ ቅሌታሞችና ተንኮለኞች ሰዎች ናቸው። ይኸው ነው። አባ ገብረ ኪዳን እንዲሁ ናቸው። ተንኮለኛና ቅሌታም ናቸው። ማንን ያቀለሉት? በአምላክ ቃል ላይ ግፍ ሰርተዋል። ለሚጠይቀኝ ሁሉ መልሳለኝ አልኩ። ሲኒየር ፓስተሩን የትኛውን ቦታ ላይ በእግዚአብሔር ቃል ላይ ግፍ ካደረግ አንተ ቅሌታም ፓስተር፣ ቅሌታም ነብይ ነህ። ሶፎንያስ የተናገረው የአምላኬን ቃል ያቀልሃል። የሰራዊት ጌታ እግዚአብሔር ያቀልሃል አልኩ። የደፈርከው የነቀነቀውን አጥር አላወክም። ባለቤቱን ካልናቁ አጥሩን ይነቀንቁ ብለው እንደሚሉ ማን እንደነቀነቃችሁ ማን እንደነካችሁ አታውቅም። ልክ ያስገባሃል እግዚአብሔር ነው ብዬ የምልህ። ልክ ያስገባሃል። የኔዎቹ ወንጌላውያን ብትሆኑ፣ ካቶሊክ ብትሆን፣ ኦርቶዶክስ፣ አይሁድ ቢሆን ማንም የነቀነቃችሁት የሕያው እግዚአብሔርን ቃል ነው አይደል? እንደዛ አድርገህ ከሆነ ጴንጤ ስለሆነ አንተርፍም። ሃሌሉያ! የኔ አባት ጌታ ኢየሱስ፣ ያንተ መንፈስ የክርስቶስ መንፈስ
የክርስቶስ መንፈስ ቅዱሱ መንፈስ ለዘላለም ስም ይባረክ። አንተ በባሪያዎች በነቢያት አፍ የተናገርከውን ቃል ሰረዙት። በቆሬ ልጆች አፍ ትንቢትን ያናገርክ ጌታ ሰረዙት። በእኔ ትውልድ መካከል ተሰረዘ። ጌታ ሆይ ጸጋህን ብታበዛልኝ አንዱ ነው ለ850 የገጠመው። አንተ ከኔ ጋር ስላለ ካለ ክፉን አልፈራም። አባዬ ስም ለዘላለም ይባረክ። የጌታዬ እግዚአብሔር መንፈስ ለዘላለም ስም ይባረክ። ጌታዬ እኮ ነህ። ጌታዬ እኮ ነህ። ጌታዬ እኮ ነህ አባዬ። ጌታዬ እኮ ነህ። ከአንተ አፍ የወጣውን ቃል ነው የሰረዙት። በቃልህ ላይ፣ በሕግህ ላይ፣ በትእዛዝህ፣ በስርዓትህ ላይ ግፍ ተሰርቷል። አዎ ግፍ ተሰርቷል። በሶፎንያስ ዘመን ብቻ አይደለም ጌታ፣ በእኔም ዘመን ግፍ ተሰርቷል። በቤተ ክርስቲያን ውስጥ ግፍ ተሰርቷል። በኦርቶዶክስ ውስጥ ግፍ ተሰርቷል። በእኛ በወንጌላውያን አማኞች ላይ በቃልህ የዋሹ በጣም ግፍ የሰሩ አገልጋዮች አሉ። አስቀድሜ ለሕይወት የሚሆን ንስሐ እንድሰጣቸው ለምናለሁ። ካልሆነ ግን እግዚአብሔር ሆይ በሚዋሹበት ሕዝብ ፊት ሞገስ አሳጥታቸው ከጎዳና ላይ ዘወር እንድታደርጋቸው በስምህ ጸልያለሁ። ውጣና ጩህ ያልከኝ ይህንን አደለ? አንተ በሰጠኝ መንፈስ አይደል ታስጨዋኝ? ግፍ ተሰርቷል። በቃልህ ላይ ግፍ ተሰርቷል። በዚህ ቅዱስ ቃልህ ላይ በአባቶቻችን በነቢያት በሐዋርያት በነገርከን በሁላችን ጌታ በሆነው በልጅህ በኢየሱስ ክርስቶስ በተሰበከ ቃል ላይ ግፍ ተሰርቷል። አባ ለምን ዝም ትላለህ ብያለሁ። ለምን እንደምባቆም ታያለህ አባዬ፣ ታያለህ፣ እየሰማህ ነው። ታየኛለህ በምን መንፈስ በምን ሞቲቭ እንደምናገር ጌታ ታያለህ። ግፍ ተሰርቷል። በቃልህ ላይ ግፍ ተሰራ። ቃልህን አጣመሙት። ለአንተ የተነገረው ለፍጡር ሰጡ። ጌታዬ ሆይ ከዚህ የበለጠ ነገር የለም። ከአንተ እኩል ጫማ ተለካኩ። ከአንተ እኩል ትከሻ ለትከሻ አለካኳቸው። ፍጡርና ፈጣሪ ያለየበት ባሪያና ጌታ እኩል የሰለጠነበት ዘመን ሆኗል። ጌታዬ ሆይ ካሰነበትከኝ፣ ካቆየኸኝ፣ እድሜ ከሰጠኸኝ እግዚአብሔር እዚህ ላሉ ወንድሞቼ ናቶቼ ሁሉ በስምህ የምለምንህ ሙግቱ፣ ክርክሩ የኔን ስም ለማስከበር አይደለም፣ የፕሮቴስታንትን ስም ለማስከበር አይደለም። ወንጌላውያን ወንድሞቼ ሁሉ የምንከራከረው በአንተ ሰዎች አምነ የዘላለምን የኃጢአት ይቅርታን እንዲያገኙ እንደገናም ስም እንዲከበር ነው። ስም እንዲከበር ነው። በዚህ ትውልድ መካከል ስም እንዲከበር ነው አባዬ። በዚህ ትውልድ መካከል ቃልህ እንዲከበር እኮ ነው አባ። ቃልህ እንዲከበር እኮ ነው። ቃልህ እንዲከበር ነው። ቃልህ እንዲከበር ነው። ያጣመሙት ቅዱሱ ቃልህን ነው። ያቃለሉት ቅዱስን ቃልህን ነው። ምራቅ የተፉበት በቅዱሱ ቃልህ ላይ ነው። በባሪያ በሶፎንያስ እንደተናገርከው ነቢያቶቹ ቅሌታሞችና ተንኮለኞች ሰዎች ናቸው። ካህናቶቹም መቅደሱን አርክሰዋል፣ በሕጌም ላይ ግፍ ሰርተዋል እንዳልክ። አዎ ያኔም ብቻ አይደለም ዛሬም ግፍ እየተሰራ ነው። ዝም ትላለህ ወይ ጌታ? ያልልህም እያየህ ነው። አሳይተኸኛል፣ ድጋሚ አሳየኛል ልልህም፣ ነግረኸኛል፣ ድጋሚ ንገረኛል ልልህም። አሁንም ምለምንህ የጸጋህን ብርታትና ጉልበት ነው። የሰዎች ልብ ይራድ፣ እግዚአብሔር የትዕቢተኞች ልብ ይዋረድ፣ የአመፀኞች ጉባኤ ይበተን። በቃልህ ላይ ግፍ የሰሩ ንስሐ ቢገቡ ይግቡ፣ ካልሆኑ ግን ዘርና መሰረታቸው እስኪጠፋ ድረስ እነሱን ከትውልድ መካከል እንድትነቅልና ያንን ልታመጣ ያለውን ትውልድ እንዳይመጣ እንቅፋት የኖሩትን ከመንገድ ላይ ዞር እንድታደርጋቸው እጸልያለሁ። በአንተ መንፈስ እጸልያለሁ። አንተ በሰጠኝ ጸጋ እጸልያለሁ። አንተ በሰጠኝ ዘመን የኔ አባት ለዘላለም ቅዱስ ስም ይባረክ። ልጅህን ኢየሱስ ክርስቶስን አክብረው። ልጅህን ኢየሱስ ክርስቶስን አክብረው። ልጅህን ኢየሱስ ክርስቶስን አክብረው። ልጅህን ኢየሱስ ክርስቶስን አክብረው ጌታዬ። በእኔም በሕዝብህ በምድራችን በሚሰማው ትውልድ ሁሉ ጆሮ፣ ልብና ሕይወት ሁሉ ላይ አክብረው። እንዲህ ያደረጉ ነው የሁላቸው ያጣመሙት። አባ ሕርያቆስ ይለኛል ይመጣና የማንንም ኮተት ትውልድ ማለት ነው። እደግመዋለሁ፣ ኮተት ትውልድ እኮ አለ። ቀጥታ ከመጽሐፍ ቅዱስ ጋር የሚጣላ ትምህርት ስለሆነ ለሚጠይቀኝ ሁሉ መልሳለኝ። አዘጋጅቶኛል እግዚአብሔር፣ አዘጋጅቶኛል እግዚአብሔር። ሃሌሉያ። እንደነኛ አይነት የአገልጋይ ቅሌታ
የአምላክን ቃል ያቃለሉ እነሱ የከበሩ ናቸው ልትል ነው? ቅሌታሞች ናቸው። ህጉን ካቃለልክ በህግ ላይ ግፍ ከሰራ አንተ ቅሌታም ነህ። ድምፅ ሳሰማ የምትናገር ሁሉ ያው የጸጋ ስጦታ በህይወቴም ላይ አክቲቭ ሆኖ ይሰራል። አታምታታኝም በመገለጥ በአካሉ በሆነች በክርስቶስ ቤተክርስቲያን ላይ ይሰራል። እንዲህ አድርገው ነው ትውልዱን የሚጫወቱበት። ንስሐ ትገቡ ከሆነ ንስሐ ግቡ። 4 አይና 6 አይና ብለህ የምትላቸው ገና በመጽሐፍ ይህንን የሚያክል የተደጎሰ መጽሐፍ ጽፈው ገና ውስጡን ሳናነበው ምስጋናው ላይ ነው የዋሹት። ገና የመጀመሪያው ምስጋና ላይ ማለት የእግዚአብሔርን ስም ሰርዞ የማርያምን ስም ይተካል። እኔ ደግሞ የማርያምን ስም ሰርዤ የእግዚአብሔርን ስም እዛው ጋር ደምቆ እንዲጻፍ በትውልድ ልኝ ያደርጋለሁ። ማርያም ከእግዚአብሔር በታች እንጂ ከእግዚአብሔር በላይ አይደለችም። 4 ነጥብ ጠጋ ሲይዝልሃለሁ። የፈለግከውን ነቢይ ጥራ አልኩ። ኤልያስን አልከው ከእግዚአብሔር በታች እንጂ ከእግዚአብሔር በላይ አይደለም። ኢሳያስ፣ ኤርሚያስ፣ ሕዝቅኤል፣ ዳንኤል አልከኝ ከእግዚአብሔር በታች እንጂ ከእግዚአብሔር በላይ አይደለም። የእግዚአብሔር ስም ተሰርዞ የዳንኤል ስም በገባበት ዳንኤልን ታች አውርጄ እግዚአብሔርን ላይ ያስቀምጣለሁ። አታዛባም። እዚህ ትውልድ ጋር መተህ አባቶች ያስቀመጡትን ድንበር አታፈርስም። እናፈርሳለን ትምህርትህን ማለት ነው። እናፈርሳለን እኮ አልኩ ትምህርትህን። ያገናኘን እግዚአብሔር የቀጠሮ ቀን አለው። እንዲህ ነው ግፍ እየተሰራ ያለው ወንድሞች እናቶች። ጩኸት እኮ ያለው በሕያዋን መንደር ነው። እንዲህ ነው እየተደረገ ያለው ዳግሻይ፣ እንዲህ እየተደረገ ያለው ወንድሞች እህቶች እዚህ ያላችሁ በሕጌ ላይ ግፍ ሰርተዋል እኮ አለ ጌታ። በሕጉ ላይ ግፍ ይሰራሉ፣ በሕዝቡ ላይ ግፍ ይሰራሉ። ሕዝቡን ይቦጠቡጡታል፣ ይበሉታል። ሕዝቡን በምድር ይበሉታል፣ ለሲኦል ያስበሉታል። ይመጡና ደግሞ እኛ ክርስቶስን የጋረደ ትምህርት የለንም ብለው ይላሉ። እሺ ቴንኪ ወንድሜ፣ ተባረክ የኔ ወንድም ይሚማ። እሺ ቴንኪ እህቴ ወይ ወንድም ይሚማ። አይ ቲንክ የኢዮብ ልጅ ስም ነው ይሄ ስም። ይህን ስም አውቀዋለሁ። ከኢዮብ ልጆች አንዷ ይሚማ ትባላለች። ኢዮብ 42 ላይ ቴንኪ ተባረክ እህቴ። ውሃ ጠጣ አለች ሚስቴ፣ ያስቀመጠችልኝ ቡና ሁሉ ነው የቀዘቀዘው ቁርሴ ሁሉ ማለት ምን ያስበላል? ትውልድ እየተበላ ምኑን ትበላዋለህ? ምንን ትበላዋለህ? ውጫው አይናፍቀኝ፣ ከልጆቼ ጋር መጫወት አይናፍቀኝ። ጥሪ እንዲህ ያደርጋል። በስጋዬ እንኳን ማረፍ ፈልጌ ለማረፍ እንኳን ለመቀመጥ ስል ተናገር ይለኛል ጌታ። በስጋዬ እንኳን እንዳላርፍ፣ በስጋ እንዳላርፍ ማለት ነው። ትውልድ እየጠፋ እንዴት እናርፋለን? ወንድሞች እናቶቼ፣ እዚህ የምታያቸው እህቶች ወንድሞች ሁሉ ቀን ከኔ ጋር ኩምተር ብለው የሚቀመጡት የሚጮሁት እንዴት እናርፋለን? ወንድሞች ህዝብ ላይ እንደዚህ እየተቀለደ የአምላክ ቃል ላይ እንደዚህ እየተቀለደ እንዴት ይታረፋል? እንዴት ውሃ ይጠጣል? ውሃውም ትዝ ሲለን እኮ ነው። እንደ ሰው ልበል፣ እኔ የሚያሳዝነኝ ጌታ ነው። እንደ ሰው ማለት ነው። እንደ ሰው የሚያሳዝነኝ እግዚአብሔር ነው የሚያሳዝነኝ። ፍጥረትን ፈጥሮ ካህናት ናቸው ተብለው አገልጋዮቼ ናቸው ተብለው ለቃሉ የማይታመኑ ቃሉን የሚያጣምሙ ስታያቸው ከሰማያት የወረዱ መልአክ ነው የሚመስሉት። የጠመጠሙት ሻሽ አይ ቲንክ ሻሹም ላይ ይመስለኛል፣ ሻሹም ላይ ችግር ያለ ይመስለኛል። የጠመጠሙት ሻሽ አይምሯቸው እና አላቸውን ስላሰራቸው አይዶ ነው የማሰቢያቸውን ጭንቅላታቸው ተዛብቶ እንደሆነ አይዶ ነው እንጂ እንዴት በጤናው ሰው እንደዚህ ብሎ ይጽፋል ብለህ ትላለህ? ጽፋል ብላችሁ ትላላችሁ? ስብሐተ እግዚአብሔር የነግራፉ እያለን አላዜምንም በዜማ እኔ እንኳን አውቀዋለሁ ከነዜማው ጭምር አልረሳሁትም። ስብሐተ እግዚአብሔር የእግዚአብሔር ምስጋና አፌ ይናገራል ብለን አላልንም? ዳዊት ስናስተዛዝል አላልንም?
በየቅዳሴው መካከል አልተባለም? በየመሃሌቱ አላልን? ጌታ ኢየሱስ እዚህ ውስጥ ያላችሁ ጌታ ኢየሱስ ክርስቶስን ባለማመን ገና የምትቅበዘበዙ ሰዎች ብዙዎች አላችሁ። ከኋላ ተደብቃችሁ ምስሙ በብዙ ሺህ የምትቆጠሩ እዚህ ኦልሞስት ወደ 1 ሺህ የምትቆጠሩ ሰዎች መቼ ነው ግን የምትወስኑት? ካህናቱ ከድርሳናቱ ተጣልተዋል። ይኸው ቀሲስ ዲበኩሉ ያሉትና መጽሐፉ ብሎ የሚለው አንድ አይነት አይደለም። አሳየው። ቪዲዮ ከፍቼ እሳቸውን አሰማው፣ መጽሐፍ ከፍቼ አስነበርኩ። እርስ በርሳቸው አንዱ ዲያቆን ከካህኑ ጋር ይጣላል። ቅድም ቪዲዮ እንዳሰማው በህግ ላይ ግፍ ሰርተዋል እንጽፋለን ብለው ሲጽፉ ይኸው ግለሰቦች እንኳን ሲጽፉ እንደና አባ ገብረ ኪዳን አይነት ነቢየ እግዚአብሔር ዳዊት የምስጋና መዝሙር ብሎ መዝሙር 145 ቁጥር 21 ላይ የተናገረውን የቆሬ ልጆች መዝሙር 45 ላይ የተናገሩትን ቃለ እግዚአብሔርን አጣሞ አባ ሕርያቆስ የመዝሙር 45 የቆሬ ልጆችን መዝሙር አጣሞ እኔ ለንጉሥ ስራዬን እናገራለሁ ብሎ የሚለው እኔም የድንግልን ቅዳሴዋ እናገራለሁ ብሎ አጣመነ። አፌ እግዚአብሔር ምስጋና ይናገራል ብሎ የምስጋና መዝሙር 145 ቁጥር 21 ላይ ዳዊት የተናገረው አባ ገብረ ኪዳን እኔም የማርያምን ምስጋናዋ እናገራለሁ አለ። ምንድን ነው የምትፈልጉት? ምንድን ነው የምትፈልጉት? ኦርቶዶክሳውያን ኦኬ፣ የጌታን ስም በየገድላት በየድርሳናቱ እያበሻቀጣችሁ ፍጥረታት ሁሉ በእሱ ላይ መሰከሩበት፣ እግዚአብሔር ውሸተኛ ሆነ፣ ገብረ መንፈስ ቅዱስ ሐሰተኛ ሆነ ያላችሁን መጽሐፍ ያው አነበብኩት። እንግዲያው ግቡ ከእግዚአብሔር ጋር ነው አይደል? የእግዚአብሔርን ስም ለመሻር እግዚአብሔር ያደረገውን ተአምራቱን ለመቅበር ለመሸፈን ነው አይደል? በእኔ መቃብር ላይ ዛፍ ታበቅላለህ። በመጀመሪያ ያልኩ የኤልያስ አምላክ ይፋረደኝ። ያገናኘን በቦታው ብሶብኛል አልኩ። ብሶብኛል። የለየልኝ ቆንጅዬ እብድ ነው የሆንኩት ስለ ክርስቶስ ብሶብኛል። ቃልህ በተሃ የወይን ጠጅ እንደጠጣ ሊፈነዳ እንዳለ አቁማዳ አድርሶኛል ብሎ እንዳለ ኤሊሁ ልክ እንደዛ ሆኛለሁ። ያገናኘናል ቦታው ላይ ጌታ ኢየሱስ ጌታ ነው። ይወዷችኋል፣ ይወደናል። ንስሐ ያልገባችሁ ንስሐ ግቡ። ንስሐ ገብታችሁ በእግዚአብሔር ቤት ውስጥ የነበራችሁ ወለም ዘለም የምትሉ ወደ እግዚአብሔር መንግስት ተመለሱ። ወደ እግዚአብሔር መንግስት ተመለሱ። አትጠራጠሩኝ። እግዚአብሔር አምላክ ሊሰራ ያለው ሊያድነው ያለውን ያን የህዝብ ጎርፍ ያመጣዋል። በመጀመሪያ ግን እንቅፋቶችን ያስወግዳል። እያስወገደ የሰው እንቅፋት እፊት ለፊቴ መተህ ቆማለሁ ብለህ የምትል ጴንጤ በዛና በዚህ ምናምን ነገር ብለህ የፈለግከውን ማድረግ ትችላለህ። የፈለጋችሁት ማድረግ ትችላላችሁ። አንዳንዶቻችሁም በማታውቁት ነገር ሄዳችሁ እንደምትገቡበት አውቃለሁ፣ ካልተጠነቀቃችሁ በስተቀር። ኦኬ፣ እዛ ቤት የተለኮሰን እሳት እዚህኛ ቤት አምጥተው ለማርገብገብ ወሬ የጠማቸው ሰዎች እየተንቀሸቀሹ ነው እንደ ቀትር እባብ። ብዙዎች ሄዳችሁ ትማገዱበታላችሁ። ዛሬ ጌታ ይባርክ ብለሻል። በሚቀጥሉ ሳምንት ላይ ጌታ ያ እባብ ሲመታ ሊፈጠር ያለውን ነገር እግዚአብሔር ግልጽ አድርጎ አሳይቶኛል። እሱ ነው ሀፕን እየሆነ ያለው። ለምትወዱት ክርስቶስን ተጠንቀቁ። አንድ ነገር ግልጽ አድርጌ ልነግራችሁ እወዳለሁ። በባለፈው ከ3 ቀን በፊት ማለት ትናንት ወዲያ ይመስለኛል በወንድማችን በዮኒ ማኛ ቤት እየተነጋገርን በነበረበት ሰዓት ላይ ቢኒዬ ቪዲዮ የይቅርታ ቪዲዮ ለጥፏል። ቢኒ የታላቁ ማነው ሶሪ የዮሐድ ፎቶ አለኝ አለ። ዮኒም ላክልኝ አለኝ፣ እኔም ላክልኝ አልኩትኝ። ኦኬ እንለጥፈዋለን ብለናል። ምክንያቱስ እኔ ተገልጬ አይደል የምሰብከው? እስልምና ላይ ተገልጠው የሚሰብኩ በጣም ብዙዎች አሉ አይደል እንዴ? አሉ። ኦኬ ላክልናል። ከዛ እኔ ከዛ ከነበርኩበት ቦታ ተነስቼ ወደ ቤቴ ስመጣ ከሚስቴ ጋር ነበርኩኝ። እቤት ገብቼ ላይቭ ከፈትኩኝ። 20 ደቂቃ አልሞላም። ወዲያውኑ ደውዬ ለዮኒ ወንድሜ ዮኒ ማኛ ደውዬ ዮኒ ቢኒ እንኳን ቪዲዮውን ቢልክል ማለት ፎቶውን ቢልክል እንዳትለጥፈው አልኩት። በፍጹም እኛ ይሄ አይደለም አጀንዳችን ብዬ ለዮኒ ማኛ ነው የነገርኩት። በፊቱ የቆምኩት የኤልያስ አምላክ እግዚአብሔር ምስክር ነው። ማናችሁንም አልጠራም። ነገርኩትኝ እንዳትለጥፍ፣ እኔም ጋር ቢመጣ እንዳትለጥፍ አልኩት። በዚህ ተነጋገርን፣ ዝም አለን። እኔ ጋር ሌሊት መሸ፣ ተኛውን።
ጠዋት ስነሳ የእኔ ወንድሞች የሚባሉ በማይመለከታቸው ገብተው እሳቱን ሊለኩሱ ፈለጉ። እኔ ፈቃልኩኝ፣ ዞር አልኩኝ። እንደምወዳቸው ምንም ግፍ አንዳች ክፉ ነገር ሳልናገር ዞር አልኩኝ። ምስክሮች አሉ እዚሁ። ከዛስ ወጡ። በየቤቱ ሁሉ አሁን እየተናገሩ ያሉትን እየሰማችሁ ነው። በቅንነት የምነግራችሁ የባለፈውን ሶሻል ሚዲያ ላይ የተነሳውን እሳት አይነት ሊያስነሱ የፈለጉ እስሬ የነበሩ ሰዎች ሁሉ ጭምር በተቃርኖ ቆመዋል። ምን አድርጋቸው? ምንም። የአብርሃም እንደ ነቢዩ እንደ ሳሙኤል እናገራለሁ። አንዳቸውንም ግፍ አላደረግኩባቸውም። በዚህን ያህል ልክ እናገራለሁ። አንዳቸውንም አልበደልኳቸውም። የአባቴ የክርስቶስ መንፈስ ምስክር ነው። አንዳቸውንም የአመፀኞች ጉባኤ ምናምን ነገር ብለው ሁሉ ተለዩን። የምንወዳቸው ወንድሞቻችን፣ የምንሳሳላቸው ወንድሞቻችን ማለት ነው። ሌሎችም በየቤታቸው ቤት ከፍተው ምክንያት ይፈልጉ ነበር ለመሳደብ። ምክንያት አገኙ። ምን ብዬ ስላልኩኝ ፎቶ ለጥፋለሁ። ለጠፍኩ? አልለጠፍኩም። ወንድሜ ዮኒ ለጠፈ? አልለጠፈም። ራሱ ዮኒ ደውዬ ነግሬያለሁ። አልለጠፍንም፣ አንለጥፍም። ህሊና እኮ አለን፣ ህሊና አለን። እኛ አጀንዳችን አይደለም። ይቅርታ ጠይቅ ብለው ተረባረቡብኝ፣ አጠገቤ ያሉ ሰዎች ሁሉ ጭምር ሳይቀር። አልጠይቅም። ለምን? መንፈስ ቅዱስ በህሊና ላይ ወቀሳ ባለመጣው ነገር አልጠይቅም። ትቢት እና ልይዞኝ አልጠይቅም። አልበደልኩትም። ምንም የተለጠፈ ነገር የለም። ምንም ነገር የለም። ምን ነው ከኔ በፊት ደምረው ጴንጤ በነበረበት ሰዓት ላይ አንዳንዶቹ አጠገባቸው ሆኖ እለጥፈዋለሁ ብሎ ያለውና የተናገረው እሷ ነበር። ለምን እሱን አልተናገሩትም? እስሬ ሆነው አሁንም እንኳን ጌታ እግዚአብሔር ምስክር ነው። እዚሁ ገስት ላይ እንኳን ያሉ ሰዎች ሆነው ጌታ ልባቸውን ካረዳ በስተቀር ኤርሚያስ የሆነ ነገር ይሳሳት ብለው ውድቀቴን ተጠባብቀው ስሜን ለማጥፋት የተዘጋጁ ሰዎች አሉ። ጌታዬ በራእይ ያሳየኝ አሉ። ሁሉ እዚህ ስለማይነገር ነው። ግን አንድ ነገር ልንገራችሁ። ከሶሪያ ከኤፍራይም ጋር ተባብሮ የዳዊትን ቤት መጥቶት እንዳልቀረ ሂዱና ከኦርቶዶክስ ጋር ከሙስሊም ጋር ቁም። ኦኬ? አታስቆሙኝም። የወሬ ጥማት ያለበት ትውልድ ሁሉ ማለት ነው። ባነደዳችሁት እሳት እራሳችሁ ትቃጠላላችሁ እንጂ እኔን አታቃጥሉኝ። እናንተ ወሬ ውስጥ ገብቼ አብሬ አልቃጠልም። እዛው ትቀጣጠላለህ፣ እርስ በርስ እዛው ትነጃለሽ አልኩሽ። ኦኬ? ወሬኛ ሴቶች አሉ እዚሁ ሶሻል ሚዲያ ላይ ታጓቸዋላችሁ። የኔን ፎቶና የኔን ስም ይዘው ወጥተው እንዲህ አለ እንደዛ አለ ብለው የሚሉ አንድ ቀን ኢየሱስ ጌታ ነው ብለው ሰብከው የማያውቁ ሊሰብኩም አይችሉም። አልተጠሩም። ባላቸው ውጭ ሄዶ ደርሶ እስኪመጣ ድረስ ከልጆቻቸው ጋር እየተጫወቱ መሄጃም ስለሌላቸው ወጥተው ነው ሲያላዝኑ የሚውሉት። ጥሪ የለም። ከየት ያመጡታል? ባልተጠሩበት። ካልተላኩ እንዴት ይሰብካሉ ይላል እኮ። እባቡ እዚህ ሲመታ ሲወራጭ ያ ወርቃማ እባብ ከቅርብም ከሩቅም ያሉ ተነሱ አልኩ። እዚህ እኔ ጌታ ኢየሱስ ምስክሬ ነው አልኳችሁ። እዚህ ገስት ላይ እንኳን ያላችሁ ነገ አድማችሁ ሄዳችሁ የፈለጋችሁትን ብላችሁ ትሉ መልስ አልሰጣችሁም። እግዚአብሔር ያሳየኝን አሳይቶኛል። እስከዛ ግን የአስቆሮቱ ይሁዳ ከስሩ ተለይቶት ሊሸጠው እስከሄደ ድረስ አቅፎት እንደኖረ ጸጋ አብዝቶልኛል። አቅፌ ወንድምነት እያልኳችሁ እላችኋለሁ። የእውነቴን ያለ ሽንገላ ከዚህ በፊት ተናግሬያለሁ። በጣም ብዙ ነገር ቢኖርብኝ ቅንነቴ ብቻ ይጥልሃል አልኩ። ቅንነቴ በያው ጌታ ፊት ሌላ ተንኮለኛ ነው ብለህ ትለኝ ትችላለህ። ቅንነቴ ብቻ ይጥልሃል። ቅንነቴ አልኩ። ጅል ሞኝ ነገር የማይገባው ምክር ማልሰማ ሆኜ እንዳይመስልህ። ቅንነቴ ብቻ አልኩ። የቅንነቴ እንባ ብቻ ይጥላል። እኔ ግን ጣለው ብያለሁ በጌታ ፊት። ራሱ ዞር ያደርግሃል። ራሱ ዞር ያደርጋችኋል። ምክንያት ፈልጋችሁ ልታደሙኝ ልትወጉኝ የምትፈልጉ ማለት ነው። ምክንያት ፈልጋችሁ ባላጠፋሁት ጥፋተኛ ብለህ ልትል፣ ባልበደልኩት በደለኛ አድርገህ ልስል ተደራጁ። በጣም ወዳችሁ ወንድሞቼ ናቶቼ፣ በውስጥ ሜሴጅ የጻፋችሁልኝ ሁሉ ጭምር በዚህ ጉዳይ ደግማችሁ እንዳትጠይቁኝ። ከኔ ጋር ልትጣሉ ካልፈለጋችሁ በስተቀር ብሎክ እንድንደራረግ ካልፈለጋችሁ በስተቀር እንዳትልኩ። እኔ ማንንም ብሎክ አድርጌ አላውቅም። በጣም የምሳሳላችሁ ወንድሞቼ ናችሁ። ምክራችሁን ሁሉ አልሰማም፣ ሁሉንም አልሰማም። የምሰማው አለ፣ የማልሰማው አለ።
በቃ ለእኔም ተውልኝ። ኦኬ ለእኔም ተውልኝ። ወንድምነት ለእኔም ተውልኝ እንጂ እንዴ እኔ እኮ ጣቴን የምጠባ እኮ ሕፃን ልጅ አይደለሁኝም። ትንሿን ጣቴን አፌ ውስጥ ወጥፌ የምዞር እኮ ሰው አይደለሁም። የሶስት ልጆች አባት ነኝ። የሶስት ልጆች አባት ነኝ። መካሪ ያጣው ሰው አይደለም። ፓስተር አለኝ። ፓስተር ሰለሞን ደሳለኝ አለ። ሚስቴ አለች። ሲጀምር ፓስተር ሰለሞን ደሳለኝ አለ። የቤተክርስቲያናችን የሻለው የክርስቶስ ቤተክርስቲያን መሪዎች አሉ። እጅግ የምወደው እግዚአብሔር ሰው ይህንን ሶሻል ሚዲያ ከጀመርኩበት ጊዜ ጀምሮ በሱን ያህል ልክ የሚቆጣኝ፣ በሱን ያህል ልክ የሚገስጸኝ፣ በሱን ያህል ልክ የሚያረመኝ ማንም የለም። የእግዚአብሔር ሰው ፓስተር ታሪኩ ሼቱ ይወዝ ያለ በጣም ብዙ ወንድሞች እህቶች አሉ። እዚህ ስማቸውን ማልጠራ እህቴ እብራዊት አለች። ወንድሜ ዳጊ አለ። ወንድሜ ቢኒያው አለ። እዚህ ወንድሜ ዜዶ አለ። ሁሉን እኛ እንምራሃት በሉ። ለእግዚአብሔር ሕዝብ እሳት ለኩሳችኋል አይደል? ትሞቀዋለህ አልኩ። ትሞቃለህ። ልብህ ተቃጥሎ በመንፈስ ቅዱስ ልቤ እየተቃጠለ እሰብካለሁ። አንተ ግን በነገር ተቃጥለህ ፍጻሜህን እንዳታበላሽ። በማይመለከት ጦርነት የገባው ነግራችኋለሁ አይደል? ባለፈው ዞር በሉ እናንተ። ጌታ ኢየሱስ ምስክር ነው። ራሴ ስለመናገር አይደለም፣ ደጋግሜ ተናግሬያለሁኝ በእግዚአብሔር መንፈስ ሆኜ። ፈርዖን ኒካኡ በከርከሚሽ ላይ እግዚአብሔር እንዲወጋ የባቢሎንን ንጉሥ እንዲመታው ሲልካው ኢዮስያስ በማይመለከተው ገብቶ ብዬ 2 ቀን ነግራችኋለሁ። እንዴት እንደሰማችሁን አላቅም። ምን ይመለከታል ኢዮስያስ? ምን ይመለከታል የደገኛው ንጉሥ ኢዮስያስ? ፈርዖን ኒካውን እግዚአብሔር ከርከሚሽ ላይ ነው የላከው በመንገድህ ልለፍ ብሎ ስላለው አታልፍም ብሎ ባቢሎናውያንን ለማስጣል በመጊዶ ሜዳ ላይ ከቀርሜሎስ ተራራ በታች ወቅቶ ገደለው በቀስታ ቃልህ። ደገኛው ኢዮስያስ ለእስራኤል ቤት ተሐድሶን የሰራ በሰለሞን ዘመነ መንግስት የነበረውን አይነት ፋሲካ ለመጀመሪያ ጊዜ ያደረገ ከድል መከናወን በኋላ በመንገድ ልለፍ ነው ያለው። እኔ ዛሬ ይሁዳን ለመውጋት አልመጣሁም፣ እግዚአብሔር ባንተ ላይ አላከኝም አለው። አይሰማም። ህልዳናን አልጠየቃትም። ኢዮስያስ ነቢይ ነበረች በሱ ዘመን። እንባቆምም በዚያው ዘመን ነበር የነበረው፣ ትንሽ ቀደም ብሎ ከኤርሚያስም ቢሆን አልጠየቀም። ነቢዩ ኤርሚያስም ነበር፣ አልጠየቀም። ዝም ብሎ ሄዶ የፈርዖንን ንጉሥ ግብፅን ለማስቆም። ግብፅን እኮ የላከው የሰራዊት ጌታ እግዚአብሔር እኮ ነው። ኃያላን ነገስታትን እግዚአብሔር ለመቅጣት ሲፈልግ፣ አሦራውያንን ለመውጋት ማነው ባቢሎናውያንን ለመጣል ሲፈልግ እግዚአብሔር የሜዶና የፋርስን መንፈስን ያስነሳበት። በዳንኤል ዘመን ትንቢት በተናገረበት ሌሊት ሜዶናውያን መጡ፣ ገደሉት የባቢሎን ንጉሥ። መንግስት ለሁለት ትከፈላለች። ነቢይ እኮ አልኩ። መንግስት ለሁለት ትከፈላለች አለው። አንተ እግዚአብሔርን አቃልሃል፣ እግዚአብሔርም እንደዚሁ ያደርግላል። መንግስት ማኔ ቴቄል ፋሬስ አለው። በዚያኑ ሌሊት መጡና ሜዶናውያን ገደሉት። የባቢሎን መንግስት ወደቀ። ትዶልታለህ አይደል? ከሶርያውያን ጋር ሄደህ የይሁዳን ቤት ለመውጋት ጣብኤልን እናንግስበት ብለህ ምትል ኢየሱስ ያነገሰውን አትጥለውም። ኢየሱስ ክርስቶስ የጠራውን አትጥለውም። የሰራዊት ጌታ እግዚአብሔር ላይ ምስክር ነው። ያ ፈርዖን ኒካው ዞር በል ከጎዳና ላይ ዞር በል፣ እኔ ይሁዳን ለመውጋት አልመጣሁም ዛሬ ያለው ኢዮስያስን መልክተኛ አስልኮ እባክህ ከመንገዴ ላይ ፈቀቅ በል። የድሮ መንገድ ነው፣ የቀድሞ መንገድ ነው። በመንገዱ ነው ልለፍ ያለው። ከዚህ ከግብፅ ጀምሮ በድሮ ዘመን የታወቀ መንገድ አለ። በአብርሃም ዘመን ሁሉ በሜዲትራኒያን ባህር ወደ ላይ የሚያስወጣ ማለት ነው፣ ወደ ሰሜኑ ክፍል የሚያስወጣ እሱን መንገድ ልለፍ እባክህ ልለፍ ነው። በቃ ፈርዖኒካው የቸኮለው እግዚአብሔርም የላከው መንፈሱን ያስቸኮለው ከርከሚሽ ላይ ነው ጦርነቱ። እኔ ጦርነቱ ከጴንጤ ጋር አይደለም ብራዘር። ዞር በልልኝ ከጎዳናዬ ብያለሁ። ዳር ያዝ ብዬ ስል ዝም ብዬ አይደለም። ዞር በል ከጎዳናዬ ላይ ካልሆነ የሰራዊት ጌታ ቅዱስ የእግዚአብሔር ልጅ ኢየሱስ ስራ ይሰጣል በቤትህ፣ ስራ ይሰጥሻል በቤትሽ። መድኃኔ ዓለም ምስክሬ ነው አልኩ። ትነግርኛለሽ ከወር ከሁለት ወር በኋላ ስራ ይሰጥሃል። በደንብ ነው ስራ የሚሰጣችሁ። አላሳልፍ ብለህ ካልከኝ አሳልፈኝ እግዚአብሔር የጠራኝ እኔ በአንተ ላይ አይደለም ብሎ አለው። አሳልፈኝ ስለ አላሳልፍም አለ። አላሳልፍም ማን እንዴት ሆነ ትናገራለህ አልከኝ። አንዳንዶች ወንድሞቼ ናቶቼ በማታውቁት ነገር እንዳትገቡ ልለምናችሁ። ከኔም ጋር እንዳትጣሉ፣ ከጌታም ጋር እንዳትጣሉ። ይሄ መንገድ የታወቀ መንገድ ነበር፣ የድሮ መንገድ። በዚህ ጋር
የጥንት መንገድ ነው። ከግብፅ ተነሳ ፈርዖን ኒካው ከርከሚሽ እዚህ በባቢሎን እዚህ ከሊባኖስ እና በሶሪያ ጫፍ ላይ ያለ በቱርክ ደቡባዊ ክፍል ላይ፣ በሊባኖስ ሰሜናዊ ክፍል ላይ፣ በሶሪያ ደግሞ ሰሜን ምስራቅ ላይ ነው ያለው። ጦርነቱን እዛ ሊያደርግ ማለት ነው ላከው። ይሄ መንገድ ከድሮ ዘመን ጀምሮ የታወቀ መንገድ ነው። በዚህ የሚሄድ መንገድ አለ። ከግብፅ ተነሳ በዚህ ሲሄድ እዚህ ጋር ነው ያገኘው። ሜጊዶ ይታያቸዋል። ሄዱና አንብቡት። በሜጊዶ ሸለቆ ቀርሜሎስ ይሄ ነው። ካርሜል ማውንት ካርሜል ከሱ እዚህ በቂሳሪያ ከተማ አካባቢ ማለት ነው። እዚህ ሜዳው ላይ በሜጊዶ ሸለቆ በቀስት ወጋውና ገደለው ይላል። ኢዮስያስ ደገኛው ንጉሥ። እነ ኤርሚያስ የግጥምን ለቅሶ ጻፉለት። ብራዘር እግዚአብሔር በመንገድህ ላይ ቆመሃል አይደል? ከርከሚሽ ላይ እግዚአብሔር ፈርዖንን ሲልከው የማይመለከተው ሰውዬ ገብቷል አይደለ? ገብተሃል አይደል? በቤትህ ለቅሶ ይሰጣል። የሆኑ ሰዎች የለቅሶ ግጥም ይገጥሙልሃል። አትጠራጠረኝ አልኩ። ጌታ ኢየሱስ ምስክር ነው። ዞር ያደርግሃል ከመንገድ ላይ። ከእናንተ ጋር አልላፋም። ኦኬ፣ እንዲህ ነው የሆነው። እንዲህ ነው። መንፈሳችሁን ጠብቁ ወንድሞች፣ እናቶች። እዛ ቤት የነደደውን እሳት እኛም ቤት መንደድ አለበት ብለው ስራ ያጡ ሰዎች ቤት እየከፈቱ ኤርሚያስ እንዲህ አለ እንደዛ አለ እያሉ አጠገብ የነበሩ ሰዎች ሁሉ ጭምር ሳይቀርባል አጠገብ የነበሩ ሰዎች በክፋት ቆመውብኛል። ክፎች የክፎች ጉባኤ ነው ብለዋል። ኦኬ፣ እሰይ በቃ ይሂዱ። ክፎች ከሆንን ይሂዱ። እዚህ ላላችሁ ግን ጠብቁ። የባለፈው እሳት የነደደ ሶሻል ሚዲያ ላይ እዚህ እባቡ ሲመታ መጮ ጀምረዋል። ምን ስላልኩ ፎቶ ለጥፋለሁ ብዬ ስላልኩ አልለጠፍኩ እለጥፋለሁ። በፍጹም ህሊና አይፈቅድልኝም። አንተ የልዑል እግዚአብሔር እኮ መንፈስ ያለብኝ ሰው ነኝ። አልለጠፍም። ሊሆን ማኛ አልነገርኩትም፣ ነግሬዋለሁ። ተለጠፈ? በፍጹም ሳይለጠፍ እንደዚህ የሆኑ ሲለጠፉ ምን የሆኑ ነበር? ቁጭ ብለው ውድቀቴን የሚጠባበቁ ሰዎች አሉ። አትችሉም፣ አጥሉኝም አልኩ። ጴንጤዎች አልኩ ተደራጅ፣ በክፋት የክፋተኞች ጉባኤ ተደራጁ። አትጥሉኝም። ቅንነቴ ይጥልሃል በሰራዊት ጌታ በእግዚአብሔር ፊት። ለምን? በቅንነት ነው የማገለግለው። እውቀት ዜሮ ነው ብለህ ብትለኝ ትክክል ልትሆን ትችላለህ። መንፈስ የለበትም ስሜታዊ ነው ብለህ የፈለግከውን ማለት ትችላለህ። 10 ዓመት ሙሉ ሰው በስሜቱ እንዲህ ካገለገለ የፈለግከውን ማውራት ትችላለህ። በአምላኬ ፊት ግን አፌ ሞልቼ የምነግርህ ልቤ ቅን ነው። ልሳሳት እችላለሁ፣ እንደ ሰው ተሳስቼም አውቃለሁ፣ አጥፍቼም አውቃለሁ። ግን በቅንነት ነው የማገለግለው ህዝቡንም። ተጠንቀቁ። ለምትሰሙ በውስጥ ምንም አይነት ሜሴጅ እንደዛና እንደዛ ብላችሁ እንዳትሉ። እሳቱ ከነደደ በኋላ ከተቃጠልሽ በኋላ እኔ ጋር መታችሁ እንደዚህና እንደዛ እንዳትሉ። ከተጠነቃቃችሁ ተጠንቀቁ፣ ካልተጠነቃቃችሁም የሆነ ነግሬያቸዋለሁ። ቴንኪው። ጌታ እግዚአብሔር ዘመናችሁን ይባርክ። ከመንገዴ ላይ ዞር በል። ዳር ያዝ ብዬ ስልህ ዝም ብዬ አይደለም። ዳር ያዝ ሚንስ እንትና እኮ ፈርዖን ኒካው እኮ ኢዮስያስን ዳር ያዝ ነው ያለው። ዞር መንገዱ ብቻ ልሂድበት ነው ያለው። አትሄድም። አንተ በእነንቶኔ ዘንድ ለመወደድ ብለህ ማንም እኮ እነሱ የፈለገውን እኛን እያራከሱ ፕሮቴስታንትን ሲያበሻቅጡ እያራከሱ ሲናገሩ እንኳን ከእነሱ ቤት ይሄንን በፕሮቴስታንት ላይ የተናገርከው ትክክል አይደለም ብለው ማንንም አገልጋይ ለማሳጣት ቤት ከፍተው ሲያወሩ አልነበረም። የእኛዎቹ ግን እኮ አልኩ አየው። እንኳንም ክፉ ቀን መጣ። አጠገብ የነበራችሁ እስሬ እንዳትደርሱ ብቻዬን ነው የጠራኝ ኢየሱስ። ቀኖች ከኔ ጋር አብረው የሚያገልግሉ አብሬያቸው አገልግላለሁ። እስሬ እንዳትደርሱ አልኩ። ኤርሚዬ ሆዴ አንጀቴ ብለህ የምትለኝ ሁሉ አይተናል። ክፉ ቀን እንደዚህ ሲመጣ በደንብ ነው የሚታየው። እባቡ ሲመታ መወራጨት ተጀምራችኋል። ከአንተም ላይ እባብ ካለ አብሬ ነው የምመጣው። ከበስተጀርባ የሚሰራ ማለት ነው። አቋም ላይ ብራዘር፣ አቋም ላይ አቋም አለኝ። የሆነ ቦታ ላይ ሲደርስ እኮ እናበቃለን፣ እናቆማለን። እኔ እያደማሁት ቀጥል ከሆነ መቀጠል የለብህም። የሆነ ቦታ ላይ ኤርሚያስን ዞር ማድረግ አለብህ። እያደማኝ አትቀጥልም። ወንድምነት እየተባባልን ፎቶ አውጥቼ ልጥፋለሁ ብዬ ያልኩ ሰው ሳልለጥፍ አትለጥፍ ወንድምነት እንደዚህማ አይደረግም እንደዛ እንዳታደርግ ብለው ከማለት ይልቅ ነጠላይን አቀብሉኝ አይነት ሰዎች ማለት ነው። ጉዳያችሁ ነው አልኩ። እስሬ እንዳትደርሱ። ቴንኪው። ብቻዬን የጠራኝ ኢየሱስ። ማን ሚስቴ እንኳን አልነበረችም።
ውጣና አገልግል ብሎ ሲለኝ ብቻዬን የጠራኝ። ፓስተር ታሪኩ አልነበረም፣ ቤካ አልነበረም፣ ማን ዘማሪ ዳጊ እብራዊት አላቃችሁም ነበር። ፓስተር ታሬ እንኳን ድሮ አውቀዋለሁ በስብከት። እኔው ራሴ እኔ ፓስተር ታሬን ተጠግቼ እግዚአብሔር ሰው ስለሆነ በመንፈሴ ያሳየኝን በመንፈሴ ያመለከተኝን ሰው ተጠግቼ ገስጸኝ መከረኝ ብዬ እላለሁ። ባለፈው እንደነገራችሁ ልክ ነው። እንደሱ አጠንክሮ የሚገስጸኝ የሚመክረኝ ማንም የለም። ቢያመኝም እየተወራጨው ደጋግሜ ነግሬያቸዋለሁ። እንዳትደውልልኝ ስልክ እኔ ላይ ብዬው እሱ ነው እንደ ታላቅ ወንድምና እንደ አባት ፈልጎ የደወለልኝ። እንዳትደውልልኝ ብዬ ፓስተር ታሪኩን እዚሁ ማለት ነው። አሳመመኛ። ጥፋቴን ሲነግረኝ አሳመመኝ። ሰውን አይደል ጥፋታችን ሲነገር አንዱ አንበሳው ኤርሚዬ ምናምን ነገር ኖ እሱ ብቻ አይደለም። በነጥብ አስቀመጠልኝ። ልክደውም አልችለውን። ይሄንን እንደዚህ ብላል፣ ይሄስ እንደዚህ ያልከው፣ ይሄኛውስ እንደዚህ ብሎ ሲል በቃ አመመኝ እና ሁለተኛ ፓስተር ታሪ ሁለተኛ አትደውልልኝ፣ በቃ እወድሃለሁ፣ በቃ አትደውልልኝ ብዬ ተመነጫጭቄ እንትን ብዬ በቃ አልደውልም ብያልኩ አኩርፌ ተቀመጥኩ ማለት ነው። ከፓስተር ታሪክ ሁለተኛ አልደውልለትም ብዬ ማለት ነው። ለሚስቴ እንኳን ብዬ ስላት አይባልም። እሱ ነው አንተ እንደውም ፊት ለፊት ላይ የሚነግርህ ብላ ትለኛለች። ደግሞ እኔም ወደዋለሁ፣ ሚስቴም ደግሞ በጣም ነው የምትወደው። አይ በቃ እሱ ካለ በቃ አንተ እሱ ነው የሚያስቆም አለች። በጥፋቴ ላይ በለዓም ፊት እንደቆመው መልአክ መጥቶ ያው እግዚአብሔር ምስክር፣ አንድ ሰው እየሰማችሁ ነው። እወዳለሁ ፓስተር ታርዬ፣ በቃ እንደዚህ እንዳንተ አይነት ሰዎች ነው የሚያስፈልጉት ለእኔ ማለት ነው። ሚስቴ እንዳለችው በቃ ሌሎቻችሁ ባትመክሩ ፓስተር ታሪ ብቻ በቂ። የሌሎቻችሁን ምክር አልቀበልም ብዬ አላልኩ። ከእብራዊት ጋር ግብ ተገጣጥመናል። አንቺ ነሽ አፍሽን አርፈሽ ተቀመጭ፣ ዝም በይ ምናምን ነገር ማለት ነው። ግን የት ትሄዳለች? የት ሄዳለሁ? አየህ፣ ሲገስጹኝ ለማቅናት ነው። ውድቀቴን ፈልገው የሆነ ነገር ለማድረግ አይደለም። ስህተት የሚመስል ነገር ፈልገው ማለት ነው። ደምረው ፎቶውን አውጥቻ እሰጣለሁ ብሎ እሱ እንኳን አላሰጣም። እንኳን እኔ እና ምክንያት ትፈልጉ ነበር። ለካ እዚህ ገስት ላይ ቁጭ ብለህ ከታች ቁጭ ብለህ ቆይ እስኪ ካሁን አሁን ምን ይናገር ይሆን ኤርሚያስ የሚናገረው እንስማና ቤት እንከፍታለን ብለህ ክፈት፣ ብራዘር ክፈት የምትለውን ማለት ትችላለህ። ሌሎች ወንድሞቼ ሶሻል ሚዲያ ላይ የምታገለግሉ አሁን ስማችሁን አልጠራ ቤት የምትከፍቱ የምታገለግሉ ቅንነታችሁ እንዳጥሉ ወንድሞቼ ናቶቼ፣ አልበደልኳችሁም፣ አልበደላችሁኝም። ለእኔ ብዙ ዋጋ እንደከፈላችሁም አውቃለሁ። አንዳንዶቻችሁ አይ ላቭ ዩ ወዳችኋለሁ። ያጠፋው ጥፋት እንደዚህ በጣም በቃ የገነነ ወንጌላውያን አማኞችን የሚያስነቅፍና የሚያሰድብ ሆኖ አይደለም። ትናንትና ነግሮኛል፣ ያሳየኛል፣ አሳይቶኛል። እዚህ አላወራም። ሁሉንም ቀስ ብለህ ከጎዳና ላይ ዞር ትላለህ። እግዚአብሔር የጠራውን ያንን ትልቁን እርሻ ከሚያጭዱ ወንድሞች ጋር እናጭዳለን። በእግዚአብሔር ጸጋ ማለት ነው፣ በእግዚአብሔር የጊዜ ዘመን እና እያልኩት ያለሁት ገብቷቸዋል። ሶሻል ሚዲያ ላይ አሁን እዛ ቤት የተለኮሰውን እሳት ወደኛ ለመስጠት እሱ እኮ ሚዛናዊ ሰው እኮ ነው፣ በጣም ሚዛናዊ ሰው ነው እኮ ብለው በእነሱ ዘንድ እንዲጨበጨብላቸው የሚፈልጉ ሰዎች ማለት ነው። ሚዛናዊ ሰው እንዴት የተወደደ ሰው መሰላችሁ ምናምን ነገር ተብሎ እንዲባል ማለት ነው። ሰው ነኝና በዛን ሰዓት ላይ እንደዛ ተናገርኩኝ። ወንድሞቼ ናቶቼ፣ የኤልያስ አምላክ በፊቱ የቆምኩት ጌታ ምስክሬ ነው። 20 ደቂቃ አልሞላውም። ዮኒ ማኛን ጠይቁት፣ ከፈለገው ጠራዋለሁኝ። ወዲያውኑ ደውዬ ዮኒዬ ቢኒ እንኳን ቢልክልህ እንዳትለጥፈው አልኩት። ለምን አጀንዳ ይሄ አይደለም። በቃ ደሃ ጸልሳ ሊሆን ይችላል፣ የተሳሳትኩት ንግግር ሊሆን ይችላል። እዛ ጋር ተናገረ፣ ግን አላደረግነው። በቃ አላደረግነው። ለምንድነው ታዲያ እኔም በደለኛ ልታደርገኝ ባላደረግኩበት በደለኛ ልታደርጉኝ የምትሯሯጡት? በውስጥ ይቅርታ ጠይቅ ምናምን ነገር ብላችሁ ምትሉት? የምወዳችሁ ወንድሞቼ ለምንድነው በደለኛ አድርጋችሁ እኔን በትውልድ ፊት ለምሳሌ የፈለጋችሁት? ይህን ንግግር ደምረው ጴንጤ ሆኖ በነበረበት ሳሌ ተናግሮት አልነበረም እንዴ? እነሱ ከዚህ የባሰ ስንት ክስና ግፍ
ወንጌላውያን አማኞች ግብረ ሰዶማውያን ናቸው እያለ ይኸው ሲያናፋብን አይደል ያደሩት በዛን ምሽት እነ እፎይ እነ መዝሙረ ያሬድ እኔ ስላጠፋው ወንጌላውያን አማጠይ ቃሉት እንዴ? ላሰማችሁ ቪዲዮውን ለምንድነው እየመጣችሁ አንድ ሰው ጌታ ኢየሱስ ምስክሬ ነው። አንድ ሰው ከልብ ቅንነት ካልወጣ በስተቀር እዛው ዳር ያዙ ወንድሞች እናቶች። እኔ ጣቴን የምጠባ አንተ በእንትን የምትመራኝ ሰው አይደለሁም እንዴ። ስለ ልብ ቅንነት እኮ ነው ወንድሞቼ ናችሁ ብዬ እኮ ነው መስማት ምክር መስማት የወንድሞችንም ያዋጣል ብዬ በሚል እኮ ነው በልብ ቅንነት እንትን ምለው። የሚመራኝ አምላክ እኮ አለ። የሚመራኝ አምላክ አለ ብራዘር። የት አለ ያ ወፈፌ ሰውዬ ኤርሚያስ የሚያገለግልበት ቤት የግብረ ሰዶም ቸርች ነው ብሎ ያለውን ቪዲዮ ላኩልኝ ፕሊስ። ደምረ የተናገረበትን እሱም ቪዲዮ ላኩልኝና ከዛ ለፓስተር እየሰጣለሁ። ፓስተር እየሰጣለሁ። ቆይ አንዴ ላገኘው አልቻልኩም። ካለ ላኩልኝ። በዚህ ነው ልክ ሲናገሩ እነሱን ማንም የተናገረ የለም። እነሱ ደምረው እንደዚህ ብለህ ተናግረሃልና ይቅርታ መጠየቅ አለብህ ብለው አላሉም። እኔ እኮ ግለሰብ ነው የተናገርኩት። እነሱ ግን ቸርቻችን ነው የሚናገሩት። የደምረውን ቪዲዮ አምጡት ፕሊስ ወገኖች። የእፎይንም የእሱንም ፈልገዋለሁ። ሌሊቱን ሁሉ ያደሩብን። ኤርሚ አቤት። ከርከምሽ ስትል ከአንድ ወር በፊት ምንድን ነበር ያልኩ? አሁን ላይ ያስታወስከኝና ስለ ከርከምሽ የሆነ ነገር ደጋግሜ ስናገር ታስታውሳለች። ስለ ኢዮስያስና ስለ ግብፅ ንጉሥ ደጋግሜ ነው የተናገርኩትኝ። የሚሰማ ሰው ካለ ያስተውላል። የማይሰሙ ገብተው ይማገዱበታል። አንዳች አታስቆሙኝም አልኩ። ተደራጅ። ቴዎሎጂያን ሁን ማንም ሁን ወንድሞቼ አከብራችኋለሁ። ተደራጅ። ኤርሚዬ ፓስተርዬ ቪዲዮን ካገኘው ሁሉ ሰላም ነው አይደል? ደግናችሁ ሁላችሁንም ሰላም ብያችኋለሁ። አይ ቲንክ እንግዲህ ማለት ያለብን ሁሉ ያልክ ይመስለኛል እና ጊዜህን እንደሌላ ነገር ተጠቀምበት። አሁን ማለት በእነሱ ልክ አሁን እንደምረውን እነማንንም ቪዲዮ አትፈልገው፣ ምንም አይሰራልህም። በእነሱ ልክ ልትወርድ አትችልም። አንተና እነሱ ቶታሊ የተለያያችሁ የተለያየ መስመር ላይ ነው ያላችሁት። ስለዚህ እነሱ ስላረጉ አንተ አታረግም፣ ወይም ያንተ ትክክለኝነት በነደምረው አይለካም። አትገናኙ። በጣም ሩቅ ለሩቅ ናችሁ ኤርሚዬ። ስለዚህ አሁን እሱን እዚህ ጋር ተወውና ቅድም የጀመርከውን ስራ ብንቀጥለው እሱ ያዋጣናል። በቃ ማለት ያለብህን ነገር ብለሃል። የቀረውን በውስጥ እናወራለን። አሁን ወደ ስራ ተመለስና ስራው ላይ ብንመጣ ጥሩ ነው የሚሆነው። ይበቃል። እስካሁን ያልከው በቂ ነው። እዚህ ጋር ተወውና ወደ ሌላው ርዕሰ ጉዳይ ሂድ። ወደ አነሳው ቀን ወደ ነበረው ነገር እንሂድ። ወይም ሌላ ርዕስ ካለ እሱ ላይ አድርገህ ይኸኛውን አቆየው። ግድ የለም። ተባረክ። ተባረኩ። እንደዚህ ብለው ያሉትን ቪዲዮ አለ አገናኝቼ ሁለቱን አገጣጥም ያሰማችኋለሁ። እኛ ወንጌላውያን አማኞች ሶሻል ሚዲያ ላይ አይደለ ያለው ሰምተነዋል እኮ የምልህ። ከዚህም የከፋ ስንት ነገር ነው የሚናገሩት። እናውቃቸዋለን የምልህ። በእነሱ ልክ ልንወርድ አንችልም። በእነሱ ልክ ወርደን እነሱ በሚሉት ልክ ለመናገር በጭራሽ አንችልም። አይሆንም። እነሱም ስላደረጉ እነሱ ያደረጉትን ግማሽም ልናደርግ አንችልም። እኛና እነሱ በጣም የተለያየ መስመር ላይ ነው ያለ ነው። ስለዚህ ያው የግድ ነው የምልህ። አሁን በግ ሳር ሲበላ ብታይ እኮ አትደነቅም ማለት። በግ ሳር ሲበላ ብታይ አትደነቅም። በግን ስጋ ሲበላ ብታይ ስምንተኛው ሺ ገባ ብለህ ነው የምትጮኸው። ራስን ይዛ አይደለም እንደሱ ነው። አየህ፣ ጨዋ ንግግር ደምረው ሲናገር ብታይ ራስን ይዘህ ትጮኻለህ። እውነት ሲናገሩ የኦርቶዶክስ መምህራን ብታይ
ራስን ይዘህ ትጮኻለህ 8ኛው ሺህ ገባ ብለህ ማለት ነው። ከዛ በተረፈ ግን ሲዋሹም ሰርፕራይዝ መሆን አያስፈልገው፣ ሲሳደቡም ሰርፕራይዝ መሆን አያስፈልገው፣ ምንም ሲያደርጉ ምንም። ምክንያቱም በጣም የተለያየ መስመር ላይ ነው ያለ ነው። ይሄ ፕራክቲካሊ የሚታይ ነገር ማለት እንትን ለማለት ሳይሆን አሁን ቀን ያሳየህን ቪዲዮ ቅድም ያየሁት ቪዲዮ በራሱ እውነተኛ ማስረጃ ነው። ኤርሚያስ ገድላትን ምናምን አሳትመዋል የሚለው ቪዲዮ አንተ ይቻል። አንተ በዚህ ልክ ልትዋሽ አትችልም። በዚህ ልክ ተዋሽቷልና እንደው ግማሹን ልሂድም ልትል አትችልም። አይሆንም። ፍጥረትህ አይደለም፣ እንደሱ አይደለም። በክርስቶስ ያገኘው ፍጥረት እሱ አይደለም። ስለዚህ እሱን ትተውና በነገር ላይ አንድ እዚህ ላላችሁት ለሁላችሁም መናገር የምፈልገው ነገር ነገሩ መንፈሳዊ መሆኑን አትርሱ ፕሊስ። እና ዋናው ነገር ላይ ትኩረት ማድረግ፣ ለዋናው ነገር ጊዜ መስጠት ተገቢ ነው። ይሄ ሶሻል ሚዲያ ፕላትፎርምም አላማው እሱ ስለሆነ ማለት ነው። ለዚህ ነው ኤርምዬ ቶ ያልኩህ። አሁን አንተ ሶሻል ሚዲያ ገሌ እንዲህ ያለ ገሌ እንዲወጣ ገሌ እንዲህ ለማባያ አይደለም። አንተ ሶሻል ሚዲያ ነው የምትጠቀመው። ሶሻል ሚዲያ አንተ በአላማ ነው የምትጠቀመው። ምክንያት አለህ፣ ጉዳይ አለህ። አሁን ወደ ምክንያትህ ወደ ጉዳይ ተመለስ፣ ወደ አላማ። ከእሱ ጋር ሊያዘናጉህ ነው። ገብቶሃል? አሁን የቅድሞ አይነት ስራ ብትሰራ ስንት ነገር ነው የሚፈራረሰው መሰለህ። የቅድሞ አይነት ነገር ቢቀጥል የገለጥከው ብትሄድ ስንት የጨለማ ስራ ከምድሪቱ ላይ እየተዋረደ ነው የሚመጣው። ጊዜህን እንዲወስዱ አትፍቀድ እና ብልህ ሆነህ ወደዚህ ተመለስ። አሁን ወደ ስራው ተመለስና እና አሳየን። ሌላ የምትነግረን ነገር ካለ እንስማ። እሱ ነው ይሻላል። ቴንክ ፓስተር ተባረክልኝ። እሺ ቅዱሳን፣ በቀድሞ ንግግራችን እንግዲህ ንግባህኪ ሀበጥንተ ነገር ወደ ቀድሞ ነገራችን እንመለስ ነው። ኦኬ እንግዲህ እዚህ ላላችሁ ወንድሞችና እህቶች ሁሉ የምንናገረው ሌላ አይደለም ጉዳዩ። በተለይ ኦርቶዶክሳውያን ወገኖች ከሌላ ቤተ እምነት ያላችሁ አሁን እያወቃችሁት የመጣችሁ ይመስለኛል። ካላወቃችሁት ደግሞ እግዚአብሔር ያሳውቃችሁ ብሎ ከማለት ከመጸለይና ደግሞ እግዚአብሔር በሰጠንም ዘመን በሰጠን ጸጋ በመጽሐፍቶቻችሁ ውስጥ ያለውን የተበላሸ ይህ መጽሐፍ ቅዱሳዊ ትምህርትን በአምላካችን በእግዚአብሔር ቃል መዝነን ለክተን ይሄኛው ትክክል አይደለም፣ ይሄኛው ትክክል ነው የሚያስብል ነገር ካለ ይሄኛው ትክክል ነው፣ ይሄኛው ደግሞ ትክክል አይደለም ብለን እንላለን ማለት ነው። እኔ ግን እንዳነበበ ሰው መጽሐፍቶችን ምንድነው ሳገላብጥ አንድ መጽሐፍ ምናልባት እንደው አንዱ መጽሐፍ ታምረ ማርያምን ባነሳው ወንድሞችና እህቶቼ ከ95% በላይ ስህተት ነው ያለው ውስጡ። እንግዲህ እኔ አሁን ገበሬ ስለሆንኩ አረም አርመን አናቅ። እህል ነው የሚታረመው እንጂ አረም አይታረምም። እህል ዘርተን ከእህሉ ጋር አብሮ የሚበቅል አረም እህሉን እንዳይወጣው እንወጣና ወይ በአረም ማጥፊያ እናጠፋዋለን በመጀመሪያ፣ ካልሆነ ደግሞ አረም ማጥፊያም ከሌለን በእጅ ማለት ነው። ኢቭን ራሱ እንኳን አረም ማጥፊያ እንኳን ከረጨኑ በኋላ ከ3 ወይ ከ4 ሳምንት በኋላ እጃችንን እንትን እንዳይል አድርገን መርዙ ወይ ጓንት አድርገን ወይ በእጃችን አድርገን እናርመዋለን። እንዳይሻማው አፈሩ እንዳይሻማው ማለት ነው። እህሉን ተወውና አረሙን እናርመዋለን። ኦኬ እህሉን ተወዋለን፣ አረሙን ግን እናርመዋለን ማለት ነው። አረም ነው የሚታረመው እህል ነው የሚታረመው፣ አረም አይታረምም። ገድላት ድርሳናት ማለት ጌታ ኢየሱስ ምስክር ነው።